አሁን ግን የምናየው ራሱ ትንቢት በብሉይ ኪዳን እንዴት እንደሆነ ትንቢት በብሉይ ኪዳን አንደኛ ትንቢት በዚህ በድሮ በብሉይ ኪዳን ውስጥ እግዚአብሔር ህዝቦቹን ስንል በብሉይ ኪዳን በዋነኛነት እነማንን ነው? አቤት እግዚአብሔር ህዝቦቹን የሚያነጋግርበት ወይም እግዚአብሔር ህዝቡን እስራኤልን የሚገናኝበት ዋነኛው መንገድ ትንቢት ነው። በትንቢት ነበረ እግዚአብሔር ህዝቡን እስራኤልን የሚያነጋግረው፣ የሚገናኘው፣ የሚመራቸው፣ የሚፈርደው በትንቢት አማካኝነት ነው። ትንቢት በብሉይ ኪዳን እንደዚህ ነው ያገለገለው። ያው ህዝቡን ስንል ማንን ማለታችን? እስራኤልን ማለታችን ነው። እንደው ደርሶ እኛ ኢትዮጵያውያን ታውቃላችሁ አይደለ? ደርሶ እንደው እኛ ኢትዮጵያውያን አንዳንድ ቦታ ጥቅስ ሁሉ ወስደን ከመጽሐፍ ቅዱስ ውስጥ ከእስራኤል ሁሉ እንበልጣለን ምናምን ብለናል አይደል? እንደዚህ ሁሉ እኮ ብለናል። እናንተ እስራኤላውያን ለኔ እናንተ እንደ ኢትዮጵያውያን እንደ ኢትዮጵያ ልጆች አይደላችሁ ምን ይላል? አያችሁ እኛን እንበልጣቸዋለን ሁሉ ሚሉ ምስኪኖች። እኛን ባጭሩ ኢትዮጵያዊነታችን አላዳነንም፣ ኢየሱስን ያዳነን። ይሄን ማወቅ ወሳኝነት አለው። እግዚአብሔር የዓለም ሁሉ ጌታ እንጂ የኢትዮጵያ የምናምን አይደለም። እስራኤልን በተመለከተ ግን እስራኤል በመንፈስ ዓለም ላይ ባለ ክብርና ኪዳን እኛን ኢትዮጵያውያንንም ሌሎችንም ይበልጡ ነበረ። ትንቢት በብሉይ ኪዳን እግዚአብሔር ሕዝቡን እስራኤልን የሚናገርበት፣ የሚመራበት፣ የሚገናኝበት ዋነኛ መንገድ ነበረ። ትንቢት እግዚአብሔር ሕዝቡን ማንን ባጭሩ በብሉይ ኪዳን በተለይ ከሙሴ አንስቶ እስከ ክርስቶስ ያለው የኦሪቱ ኪዳን ቀጥተኛ ግንኙነቱ ከማን ጋር ነው? አቤት ከሕዝቡ ከእስራኤል ጋር ነው እንጂ ከኛ ጋር አይደለም። በኦሪቱ ከሙሴ እስከ ክርስቶስ ባለው ጊዜ ኢትዮጵያንን ጨምሮ የዓለምን ሕዝብ በሙሉ አንድ ላይ አድርገን ከኪዳን ተስፋ ከእምነት አባቶች ከተጻፉ ቅዱስ መጽሐፍ የብሉይ ኪዳን መጽሐፍ አንጻር አይሁዳውያን ወይንም እስራኤላውያን እኛን አብዝተው ይበልጣሉ። አይሁዳዊ ብልጫ አለው። በኦሪቱ በብሉይ ዘመን አንድ አይሁዳዊ ኢትዮጵያን ጨምሮ እኛን ጨምሮ የዓለምን ሕዝብ ጨምሮ በተሰጠ ተስፋ በኦሪት መጽሐፍ በአባቶች እንደሚበልጡን እንዳንረሳ ይበልጡናል። በክርስቶስ ስንሆን ነው። በክርስቶስ ስንሆን አይሁዳዊም መሆን ግሪካዊም መሆን ምንም ጥቅም የለውም። የተገረዘም መሆን ያልተገረዘም መሆን ምንም ጥቅም የለውም። ለምን? በክርስቶስ የሚሆን ሰው ሁሉ ምንድን ነው የሚሆነው? አዲስ ፍጥረት ነው። በዚህ ምን አይኮንም? አይሁዳዊውም አይሁዳዊ መሆን አይችልም፣ አሕዛቡም አሕዛብ መሆን አይችልም። እናውጣ አንድ ሁለት ጥቅስ። አይሁዳዊ ሰው በኦሪት ዘመን እኛን ኢትዮጵያንን ጨምሮ የዓለምን ሕዝብ ይበልጣሉ። ታምናላችሁ? በመንፈሳዊ ክብር ይበልጡናል ብለን አንድ ሁለት ጥቅስ አንዳንድ ጊዜ ኢትዮጵያ ውስጥ ባለው ክርስትና ዓለም ውስጥ እግዚአብሔርን ኢትዮጵያዊ የማድረግ ሙከራ ልክኛ የዳነው እንደ ኢትዮጵያውያን ስለሆንን ፈሪሃ እግዚአብሔር ያለንን ስለሆንን እንደዚህ አድርጎ የማሰብና የመስበክ የማስተማር ነገር በጣም የተለመደ ነው። ኖ እግዚአብሔር ኢትዮጵያዊም እስራኤላዊም አይደለም። በኦሪት ግን የእስራኤል አምላክ ነበረ። ስለዚህ እያንዳንዱ አይሁዳዊ እያንዳንዱ እስራኤላዊ በመንፈሳዊ ክብር በተሰጠ ቅዱስ መጽሐፍ በአባቶችም ተስፋ እኛን ኢትዮጵያንን ጨምሮ ሌላውን የዓለም ሕዝብ ሁሉ ይበልጣሉ። ምንም ጥርጥር የለውም። ሮሜ ምዕራፍ 3 ቁጥር 1 አይሁዳዊ ምንም ጥርጥር የለውም እኛ በቃ ከኛ ውጪ የእግዚአብሔር ሕዝብ የለም፣ ኢትዮጵያ ሀገር እግዚአብሔር ነች፣ እንደዚህ ልክ በፈሪሃ እግዚአብሔር ደህንነት የሚገኝ መስል ክርስቶስ በከንቱ የመጣ እስኪመስል ድረስ የኃጢአት መስዋዕት ቀርቦ ከሞት የዳነን ሰዎች እንጂ በኢየሱስ ሞት የዳነን ሰዎች እንጂ ልክ በቃ እግዚአብሔር የኢትዮጵያ ኢየሱስ ክርስቶስ የኢትዮጵያ አበሻ ደግሞ በቃ ከፍጥረቱ ምንም ከእግዚአብሔር ጋር ጸብ የሌለው ወይ በአበሻነቱ ወይ በጽድቁ ወይ በመልካም ስራው ወይ በአማላጆች ብዛት የእግዚአብሔር መንግስት የሚወርስ የሚመስሉ ትምህርቶች በጣም ብዙ ናቸው፣ ሰፊ ናቸው። ግን አይደለም። እዚህ ቤት ያለነውን ሰዎች በኦሪት ዘመን ላይ አይሁዶች ይበልጡናል፣ ፈረንጁንም ጥቁሩንም ይበልጣሉ። በምን?
በሰውነት የአዳም ልጆች ናቸው፣ የአንዱ አዳም ልጆች ናቸው። በአዳም ወገብ ውስጥ ሆነው እነሱም እኛም እኩል ነው የወደቅነው። ግን የተጠሩ የእምነት አባቶች ከአባቶችም ጋር በተገቡ ኪዳኖች ምክንያት የነዛ አባቶች ልጆች የኪዳን ልጆች የተስፋ ልጆች ወልደዋል። የኪዳን ተስፋ ተሰጥቷቸዋል። የኪዳን መቅደስ ተሰጥቷቸዋል እና አይሁዳዊ ብልጫ ነበረው በብሉይ ኪዳን፣ ምንም ጥርጥር የለውም። ሮሜ 3 ቁጥር 1 እንግዲህ የአይሁዳዊ ብልጫው ምንድር ነው? ምክንያቱም ሮሜ ምዕራፍ 1 አሕዛቦች ኃጢአትን ሰርተዋል፣ ሮሜ ምዕራፍ 2 አይሁድም ኃጢአትን ሰርተዋል እና አሕዛብም ኃጢአት ከሰሩ አይሁድም ኃጢአትን የሰሩ ከሆነ ሁለቱም በእግዚአብሔር ጽድቅ በኢየሱስ ከሆነ የሚጸድቁት አይሁዳዊ ታዲያ ብልጫው ምንድን ነው? ሁለቱም ኃጢአተኛ ናቸው። ሁለቱም በእግዚአብሔር ጽድቅ ነው የሚጸድቁት እንጂ ያም ሕግ የሌለው ይሄም ሕግ ያለው ሁለቱም ጠፊ ናቸው። ሁለቱም እኩል ናቸው። ከጽድቅ አንጻር ከሰውነት አንጻር እኩል ናቸው። ከጽድቅ አንጻር እኩል ናቸው። የአዳም ልጆች ናቸው፣ የወደቁ ናቸው። ታዲያ አይሁዳዊ ብልጫው ምንድን ነው ሲባል አለው ብልጫ። በምን እንግዲህ የአይሁዳዊ ብልጫው ምንድን ነው? ወይስ የመገረዝ ጥቅሙ ምንድን ነው? ምክንያቱም እግዚአብሔር በአባታቸው በአብርሃም በኩል ከእስራኤል ጋር ከተጋባው ኪዳን አንጻር አይሁድ ይገረዛሉ፣ እስራኤል ይገረዛሉ። የመገረዝ ጥቅሙ ታዲያ ምንድን ነው? እግዚአብሔርን ማያውቀውም አሕዛብ ኃጢአተኛ ከሆነ ሕግ የተሰጠውም አይሁዳዊ ኃጢአተኛ ከሆነ ሁለቱም በእግዚአብሔር ፊት ሊጸድቁ የማይችሉ ከሆነ የአይሁዳዊ ብልጫው ምንድን ነው አለ። የመገረዝስ ጥቅሙ ምንድን ነው አለ። መጽሐፉ እንደሚል ታውቃላችሁ፣ ቁጥር 2 በሁሉ ነገር ብዙ ነው። የአይሁዳዊ ብልጫው በሁሉ ነገር ብዙ ነው። ለምን? በምን? አንደኛ አስቀድሞ የእግዚአብሔር ቃላት አደራ ተሰጧቸው። ከሙሴ ዘመን ጀምሮ ስትመጡ ሕጉ፣ ትእዛዛቱ፣ 5ቱ ቅዱሳት መጻሕፍቶቻቸው፣ የሙሴ ጥቅልሎች እነዚህ ተሰጧቸው። በዛ ሰዓት ኢትዮጵያውያን ሙሴ ይመራቸው ነበር። ከመጽሐፍ ቅዱስ ነው የምላችሁ። ሰዎች እና ሙሴ ኢትዮጵያዊ ነው ብሏል። እሱን ያስተማረውም ሰውዬ ኢትዮጵያዊ ነው ብሏል። ሁሉም ኢትዮጵያዊ ነው። ኢየሱስ ራሱ ጣና ነው ያደገው። ማርያም ኢየሱስን የምታጥብበት ገላውን ድንጋይ ራሱ ጣና ባህር ጋር አለ። እነዚህ ሰዎች ይፈረድባቸዋል አይደለም ብለ ኦልሬዲ በፍርድ ውስጥ ናቸው። እንደዚህ የሚዘባርቅ ሰው ወደፊት ይፈረድበታል አለንም። ስለተፈረደበት ነው የሚዘባርቀው። ስለ ኢየሱስ ማውራት በምትችልበት ነገር ተረት ስታወራ ኦልሬዲ ፍርድ ውስጥ ነው ያለው። ኦልሬዲ ተፈርዶብሃል። እድለቢስ ሆነሃል። በአጭር ዕድሜ በሌለች ዘመን ስለ እግዚአብሔር ልጅ ማውራት ሲገባው አፍ ተረት ስታወራ በፍርድ ውስጥ ነው ያለው። ቅጣት ነው። አንድ ሰው በተሰጠው ዕድል ተረቶች ሲያወራ፣ የሌለ ነገር ሲያወራ፣ እየፈጠረ ሲያወራ ኢየሱስን እንዲናገር። ምክንያቱም ከሙታን ሲነሳ ጌታ ኢየሱስ ሐዋርያቱን ጠራ። ክርስቲያኖችን 120 የሚሆኑ ሰዎች ነበሩ በዛን ሰዓት። ያዘዘው አንድ ነገር ነው። ምን ብሎ? እስከ ዓለም ዳርቻ ሄዱ፣ ምስክሮቼ ትሆናላችሁ። መንፈስ ቅዱስ ይመጣል፣ ኃይልን ትቀበላላችሁ፣ ከዛ በኋላ ምስክሮቼ ትሆናላችሁ። ባጭሩ ምንድን ነው? ከዚህ በኋላ በዘመናችሁ ሁሉ ስለማን ታወራላችሁ? ስለኔ። ስለዚህ አንድ ሰው እግዚአብሔር ሲባርከው ዘመኑን ሙሉ ስለ ክርስቶስ ያወራል። እግዚአብሔር የተጣላው ሰው፣ በፍርድ ውስጥ ያለ ሰው ግን ኢየሱስን ላለመስበክ፣ ኢየሱስን ላለማንሳት፣ ኢየሱስን ላለማውራት በተቻለ መጠን እያደረገ በሌላ መንፈሳዊ በሚመስል ነገር ውስጥ ይቆያል። ፍርድ ነው፣ ጀጅመንት ነው። ወደፊት አይደለም፣ ኦልሬዲ ተፈርዶባቸዋል። እድለቢስነት ነው። በሚያልቅ ዕድሜ፣ በሚሮጥ ዕድሜ፣ በሚቸኩል ዓመት ስለ ኢየሱስ ሳያወሩ የባጤ ቆጡን እያወሩ የተረት ማዕት እያወሩ ዘመን መግደል፣ ይሄ የጀጅመንት ምልክት ነው። እግዚአብሔር እድለቢስ አድርጓቸዋል። ቅጣት ውስጥ ናቸው፣ ፍርድ ውስጥ ናቸው። ወደዚህ እንምጣና አይሁዳዊ ሰው እኛን ኢትዮጵያንን ጨምሮ የዓለምን ሕዝብ የሚበልጥበት ነገር አለው። ከኃጢአት አንጻር አንድ ነን፣ ከውድቀት አንጻር አንድ ነን፣ የአዳም ልጅነት አንድ ነን። አብረን ነው በአዳም ወገብ የወደቅነው። አዎ አንድ፣ ምንም ልዩነት የለም። ሕግ ያልተሰጠው አሕዛብም ሕግ የተሰጠውም አይሁድም፣ ሁለቱ መካከል ልዩነት የለም። ኃጢአትን በተመለከተ ሁለቱም የሚጸድቁት በተገለጠው የእግዚአብሔር ጽድቅ ነው። ልዩነት የለምና ሁለቱም ማለት ነው። ሁሉም ሲል አይሁድና አሕዛብ ነው። የእግዚአብሔር ክብር ጎድሏቸዋል። በክርስቶስ ኢየሱስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ከዚህ ውጭ የላቸውም። ግን
እኛም የሚበልጡበት ነገር አለ በብዙ ነገር። አንደኛ አስቀድሞ የእግዚአብሔር ቃላት አደራ ተሰጧቸው። ያን ጊዜ እስራኤል ብሉይ ኪዳን ሲሰጣቸው የኛ አባቶች ብሉይ ኪዳን አልተሰጣቸውም። ማመን አለብን። ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ኢትዮጵያንም የዓለም ሕዝብም ነጩም ጥቁሩም ፈረንጁም ምኑም ቻይናውም በሙሉ የእግዚአብሔር ቃላት አደራ አልተሰጧቸው። ይሄን ማመን። ሁለተኛው እኛን የሚበልጡበት ነገር እዚሁ ምዕራፍ 9 ሮሜ ምዕራፍ 9 ቁጥር 4 እነርሱ እስራኤላውያን ናቸውና ልጅነትና ይኸው በዘር ቆጠራ ብትመጣ የእምነት አባት በሆኖ አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ በተባለው በዛኛው ዘር ሐረግ ከይሁዳ ነገድም ያሉት መዚሁ የሚመጣበት ቤተሰብ ስትቆጥር ብትል የዳዊት ዘሮች የአብርሃም ዘሮች ልጅነትና ቀጥሎሳ ክብር። አየህ በብሉይ ኪዳን የዓለም ሕዝብ ሁሉ ድንጋይ፣ ተራራ፣ እንጨት ምናምን ሲያመልክ እነሱ የአምላክ መገለጥ ነበራቸው። ክብር ኪዳንም ኪዳን ሲባል ብሉይ ኪዳን ከሙሴ ዘመን ጀምሮ እስከ ክርስቶስ ያለው የሕግ ስርዓት ኪዳን። ኦኬ በብሉይ ኪዳን ዘመን ኢትዮጵያን አባቶቻችን ኪዳን ተቀብለዋል አላቸው? ኧረ የላቸውም። በቃ የሚያድነን ኢየሱስ ነው። ጉራ አያድንም፣ ፉከራ አያድንም፣ ቀረርቶ አያድንም። የሚያድነው ሲጀመር ራሱ መዳን ከአይሁድ ነው አይደል? መዳን ከኢትዮጵያ ሊሆን ስለማይችል እግዚአብሔርን ኢትዮጵያዊ ማድረግ ጥቅም የለውም። መዳን ከአይሁድ ነው ተብሎ ተጽፏል። እነርሱ እስራኤላውያን ናቸውና ልጅነትና ክብር ኪዳንም 3 የሕግም መሰጠት 4 የሕግ መሰጠት ራሱ ለነሱ ነው። የመቅደስም ስርዓት 5 የተስፋውም ቃላት 6 ለነርሱ ናቸውና። ለማን ነው? ለነርሱ ናቸው። እነርሱ እስራኤላውያን ናቸውና። ከዛ ደግሞ የሚበልጠውን ይነግረናል። ምን ብሎ? ከነርሱም ክርስቶስ በስጋ መጣ። ጌታ ይመስገን። እነዛ ነገሮች ሁሉ ለነርሱ የተሰጡ ናቸው። ጭራሽ ከነርሱ ማን መጣ? ክርስቶስ በስጋ መጣ። እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን አሜን። እውነተኛው አምላክ በስጋ የመጣው እንኳን ከማን ነው? ከእስራኤል። እኛ ኢትዮጵያውያን ስለ እግዚአብሔር እኛ ከኛ ውጭ እንዳልነው ቢሆን ኖሮ በእኛ በኩል ነበር የሚመጣው። ከሆነ ከአንዱ ክልል ነበር ጌታ የሚመጣው። ስለዚህ እስራኤላውያን ይበልጡናል። አሁን የፈለኩት ነገር ትንቢት በብሉይ ኪዳን ዘመን ውስጥ እግዚአብሔር ወይም ያህዌ ሕዝቡን እስራኤልን የሚናገርበት፣ የሚያስተዳድርበት፣ የሚመራበት ዋነኛ መንገድ ነበር በብሉይ ኪዳን። ሁለተኛ ትንቢት በመልእክተኛው አማካኝነት እግዚአብሔር ለሰዎች የሚናገርበት ነው። መልእክተኛ አለ፣ መልእክቱን ይዞ የሚሄድ ማለት ነው። ያም ነቢይ የምንለው ሕዝቡን እግዚአብሔር የሚናገረው በዚያ የትንቢት መንገድ ነበር እና ያ ነቢይ በእግዚአብሔርና በሕዝቡ መካከለኛ ሆኖ ያገለግላል ማለት ነው። ሕዝቡ እግዚአብሔር ምን ይላል ይሉታል፣ ሰውየው ደግሞ እግዚአብሔር እንዲህ ይላችኋል ብሎ መካከለኛ ሆኖ ያገለግል ነበር። ዋነኛው መካከለኛ በአዲስ ኪዳን እስኪመጣ ድረስ። ለዚህ መጽሐፍ ቅዱስ እንደሚናገር ለምሳሌ ዕብራውያን ምዕራፍ 1 ቁጥር 1 ላይ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ይላል። ጥሩ ነው። እስቲ በማስተዋል አንቡልኝ። ይሄ የተጻፈው ምን መልእክት ላይ ነው? ዕብራውያን መጽሐፍ ነው። ዕብራውያን እነማን ናቸው? እስራኤላውያን አይደል? እስራኤላውያንን በሶስት ነገር እንጠራቸዋለን። የመጀመሪያ የጥንት መጠሪያቸው ዕብራውያን ይባላሉ። በማን በኩል? በአብርሃም በኩል። አብርሃም በኤቦር በኩል ዕብራዊ ይባላል። ዕብራዊው አብርሃም እንጂ እስራኤላዊው አብርሃም አንልም። ጥያቄ፣ አብርሃም እስራኤላዊ ነው አይደለም? አብርሃም እስራኤላዊ ነው አይደለም? እሺ አይደለም። ይስሐቅ እስራኤላዊ ነው አይደለም? እንዳንሳሳት። ያዕቆብስ እስራኤላዊ ነው እስራኤል ነው? እሱ ግን እስራኤል ተባለ። ማን? ያዕቆብ ልጆች ናቸው የእስራኤል ልጆች የሚባሉት። ይስሐቅ አባትየው እስራኤል አይደለም። አብርሃም እስራኤላዊ አይደለም። እነ ኢዮብ ራሱ እስራኤላውያን አይደሉ። ሄኖክ
ሴት፣ ሄኖስ፣ ቃይናን፣ መላሌል፣ ያሬድ፣ ማቱሳላ ራሱ ያ እድሜ ጠገበው እነዚህ ኖህ መርከብ የሰራው ምናዊ አይደለም፣ እስራኤላዊ አይደለም። እነዚህ የህዝብ አባቶች ናቸው፣ ግንድ ናቸው። ከነሱ ውስጥ አብርሃም የሚባለው ሰውዬ በቅድመ አያቱ ኤቦር ዕብራዊ ይባላል። የፋሚሊ ኔም ነው፣ የቤተሰብ ስያሜ ነው። የቤተሰብ ስም ይባላል አይደል በሌላው ዓለም። እና ዕብራዊው አብርሃም ነው የምንለው። ያ ቤተሰብ የዕብራውያን ቤተሰብ ነው። ግን አብርሃም ይስሐቅን፣ ይስሐቅ ያዕቆብን ስለወለደ ያዕቆብም በዕብራውያን ዘር ግንድ ውስጥ ነው ያለውና እስራኤላውያን ያዕቆብ ልጆች አንደኛ ስማቸው ዕብራውያን ይባላሉ። ሁለተኛ ስማቸው ዋነኛ ስማቸው በአባታቸው እስራኤል ዋና የቤተሰብ ስሙ ያዕቆብ፣ እግዚአብሔር ያወጣለት ስም እስራኤል፣ በእስራኤል አማካኝነት እስራኤላውያን። ከዛ ደግሞ እስራኤላውያን 12 ስለሆኑ ልጆቹ የእስራኤል ልጆች 10 ነገር ተነቅሎ በምርኮ ወደ አሶር ተበተነ። 2 ቀረ። ከሁለቱ አንዱ ደግሞ ብንያም ደካማ ነው፣ በጦርነት ያለቀ ስለሆነ አንደኛው ነው በርከት የሚለው ይሁዳ የሚባለው። የይሁዳ ነገዶች ምርኮ ደርሰው ተመለሱ። እነዛ ግን አሶር ሄደው በዛው ቀሩ። የይሁዳ ነገድ ግን ባቢሎን ሄዶ ተመለሰ። ኢየሱስ ሊወለድ 400 500 ዓመት ሲቀረው እና ከይሁዳ ነገድ ኢየሱስ ተወለደ። ስለዚህ ምን ይባላሉ? በይሁዳ ነገድነታቸው ደግሞ ይሁዳ ነጠላ ነው፣ የግለሰብ ስም ነው። ህዝቡ ብዙ ሲሆኑ ምን ይባላሉ? አይሁድ ይባላሉ። አይሁድ ፕሉራል ነው፣ ለብዛት ማለት ነው። የይሁዳ ልጆች፣ የይሁዳ ነገዶች አይሁድ እንላቸዋለን። አሁን በዚህኛው በኩል ምን ይላል? የአይሁዳዊ ወይም የእስራኤላዊ ብልጫው ብዙ ነው። አስቀደመ እግዚአብሔር ቃላት አደራ ሰጧቸው። የመቅደስ ስርዓት ለነሱ ነው፣ የተስፋው ቃላት ለነሱ ነው፣ አባቶች ለነሱ ናቸው እያለ ነው የመጣው ማለት ነው። እና እዚህ ጋር ስታነቡ በማስተዋል እንድታነቡ ብዬ ነው። ለምሳሌ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ የሚለው ቆሮንቶስ ላይ አልተጻፈም፣ ኤፌሶን ላይ አልተጻፈም። ቆሮንቶስ የአሕዛብ ከተማ ነው፣ ኤፌሶን የአሕዛብ ከተማ ነው፣ ወዘተ ሌሎቹም የአሕዛብ ከተሞች ናቸው። ወይም በዛ ደግሞ ያሉትም አሕዛቦች የነበሩ ናቸው። ይሄኛው የሚጽፈው ግን ለእስራኤላውያን ወይም ለዕብራውያን አማኞች ነው የሚጽፈው ሰውየው። ስለዚህ ምን ይላቸዋል? ጸሐፊውም አይሁዳዊ ነው፣ ጸሐፊውም ዕብራዊ ነው፣ መልእክቱም ለዕብራውያን ነው። ማለት የአብርሃም ልጆች ናቸው፣ እስራኤላውያን ናቸው፣ ክርስትናን የተቀበሉ ናቸው። ስለዚህ ምን እያለ ይጽፍላቸዋል? ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ብሎ ሊያሳምናቸው የሚፈልገው ነገር አለ። አሁን ግን እግዚአብሔር በዚህ ዘመን መጨረሻ ለምንኖር ሲል ለነዚህ አይሁድ ክርስቲያኖች በሁሉን ወራሽ ባደረገበት ዓለማትን በፈጠረው በልጁ ተናገረን ይላቸዋል። ማሳመን ነው የፈለገው። ለቀደሙት አባቶች በነቢያት ተናገረ። አሁን ግን ለኛ እግዚአብሔር የተናገረው ዓለማትን በፈጠረበት ሁሉን ወራሽ ባደረገው በልጁ በኩል ነው እያለ ይሞግታቸዋል። ስለዚህ አሁን በዚህ ቦታ ላይ እንዴት ነው የምትረዱት? ይሄንን ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን ሲል እዚህ ቤት ያላችሁ ሰዎች ለነማን ይመስሏቸዋል? ለኛ አባቶች ነው የሚያወራው? ለኛ አባቶች እግዚአብሔር በነቢያት ይናገር ነበር በኦሪት ነው ወይስ ጸሐፊው ዕብራዊ ነው? አይሁዳዊ ነው? እስራኤላዊ ነው? የሚጽፍላቸው ምኖች ናቸው? እስራኤላውያን ናቸው፣ ዕብራውያን ናቸው፣ አይሁዳውያን ናቸው። ስለዚህ ይግባባሉ። አዎ የነሱ አባቶች እግዚአብሔር ሲናገር የነበረው በማን በኩል ነው? በነቢያት በኩል ይናገራቸው ነበር። ይሄን ወስደ አያችሁ፣ እግዚአብሔር ድሮ ለኛ አባቶች በነቢያት ይናገር ነበር ብትል አይመለከትም። የአንተ አባቶች እግዚአብሔርም አልተገለጠላቸውም፣ ነብይም አልተሰጣቸውም። የኛ አባቶች ምን እንደተገለጠላቸው የታወቀ፣ እንዴት ያመልኩ እንደነበረ፣ ምን ያመልኩ እንደነበረ፣ እንዴት ይኖሩ እንደነበረ ከፈለጋችሁ ሐዋርያት ሥራ መጽሐፍ ላይ ተጽፏል። የኛ አባቶች ድሮ እንደዚህ ነበር የሚኖሩት። ሐዋርያት ሥራ ላይ እናጣቸው። ኢየሱስ ባይመጣ ኖሮ እኛ የምንለው እኛ ጉረኞቹ እግዚአብሔርን ኢትዮጵያዊ ለማድረግ መከራ የምንበላው ጉረኞች ቤት የእግዚአብሔር ቃል እውነት ነው። እውነትን ስታውቅ እውነት አርነት ያወጣሃል። የኛ አባቶች ወይም አሕዛብ ነበርን ድሮ ክርስቶስ ከመምጣቱ በፊት። በእምነትም ዳግም ልደትን ሳንቀበል በፊት የነበረው ትውልድ አሕዛብ ይባላል። ዛሬም በክርስቶስ ካላመኑ አሕዛብ የሚባሉት በዚህ ምክንያት ነው። ስለዚህ ከክርስቶስ በፊት በባለፉት ዘመናት አሕዛቦች እንዴት ኖሩ? የኛ አባቶች ያን እንዴት ኖሩ? እስራኤል ነቢይ ሲሰጣቸው፣ እስራኤል አባት ሲኖራቸው፣ እስራኤል ተስፋ ቃል ሲሰጣቸው
እስራኤል መቅደስ ስራ ሲሰጣቸው የኛ ወላጆች ደግሞ የቻይናው፣ የጣሊያኑ፣ የአሜሪካው፣ የጀርመኑ፣ የፈረንሳዩ፣ የኢትዮጵያው፣ የጋናው፣ የሱዳኑ ወዘተ እንዴት ነበር የኖሩት? ሐዋርያት ሥራ 14 ቁጥር 16 እርሱ ማለት እግዚአብሔር በብሉይ እኮ ምን እንዳደረገ ታውቃላችሁ? ለኛ አባቶች ኪዳን አልሰጣቸው፣ አባት አልሰጣቸው፣ ትንቢት አልሰጣቸው፣ ቅዱስ መጽሐፍ አልሰጣቸው፣ ቤተ መቅደስ አልሰጣቸው። ምንድን ይሰጣቸው? እርሱ ባለፉት ትውልዶች አሕዛብን ሁሉ በገዛ ራሳቸው ጎዳና ይሄዱ ዘንድ ተዋቸው። ምንድን ያደረጋቸው? በቃ መሲህ መጥቶ መፍትሄ እስኪመጣ ድረስ ዝም ብለህ ተዋለድ፣ በቃ ኑር፣ ዝም ብለህ ሕግ የለ ስርዓት የለ ምን የለ፣ ዝም ብለህ ይኖራል። ማን እንደፈጠረው አያውቅም፣ ከየት እንደመጣ አያውቅም፣ ወዴት እንደሚሄድ አያውቅም። ወንዝ ጠራርጎ ሲሄድ አምላክ መስሎት ያመልካል፣ ወንዙ ይገብርለታል። ትልቅ ዛፍ ተክሎት እሱን በልጦ ሄድና ወድቆ ጎጆውን ሲያፈርስበት አምላክ ነው ብሎ የሆነ ነገር ያደርገዋል፣ ያመልከዋል። ብቻ ተራራ በጣም ከፍተኛውን መውጣት ሲያቅተው ተራራው ቅዱስ ተራራ ይሆናል፣ ይሰገድለታል። በተገኘው ነገር ሁሉ የሚያስፈራውን ነገር ሁሉ አምላክ ብሎ መኖር የጀመረ ዝም ብሎ እንዲኖር የተተወ ነበር። ማን? የእኛን ቅመ አያቶች ጨምሮ የዓለም ሕዝብ ሁሉ ነጩ፣ ጥቁሩ፣ ጀርመኑ፣ ጎቲኩ፣ ምኑ፣ ኮሪያው በሙሉ ወደ ገዛ መንገዳቸው ሄዱ ዘንድ ምን አረጋቸው? ተዋቸው። ማን እስኪመጣ? መሲህ እስኪመጣ። ግን በዚህ ሁሉ ምን ነበር የሚሰጣቸው? ነቢይ አይሰጣቸውም። የተስፋ ቃል የለም፣ መቅደስ የለም። ግን ያው ለሰርቫይቫል የሚሆን ነገር ግን ይሰጣቸው ነበር። ምን? ከዚህም ሁሉ ጋር መልካም ስራ እየሰራ ምን? ከሰማይ ዝናብን ነው ነቢይን። አቤት ለእኛ ዛሬ እዚህ የተገኘ ነው። ቅመ አያቶቻችን ለእስራኤል ልጆች ነቢይና አምላክ ሲገለጥላቸው መቅደስ ሲሰራላቸው ለእኛ አባቶች ምን ይሰጥ ነበር? ዝናብ እየዘነበ ፍሬ የሚሆንበትንም ወራት በቃ እንትን በዚህ ወር ይበቅላል፣ እንትን በዛኛው ወር ፍሬ ያፈራል፣ በቆሎ በመጋቢት ይወጣል፣ እንትን ጤፍ በህዳር ይታጨዳል። በቃ ፍሬ የሚሆንበትንም ወራት ሲሰጠን ቀጥሎስ ልባችንንም በመንፈስ ቅዱስ በምንድን ይለው? አቤት እግዚአብሔር እንደኩ ስራ ይደንቃል። ለእንደዚህ እንዳረክ አይገባኝም። ልባችንንም በመብልና በደስታ ሲሞላው ይበላል፣ ይጠጣል፣ ከዛ በኋላ ይደሰቱ ነበር። ራሱን ያለ ምስክር አልተወም። ይህን ብለው እንዳይሰውላቸው ዝም ብሎ ጭንቀት አስተዋቸው እያለ ይናገራል። ባጭሩ እስራኤላውያን ወይም አይሁዳዊ ብልጫ ነበረው። እኛን ኢትዮጵያውያንን ጨምሮ ሌላውን የዓለም አሕዛብ የሚባለውን ክፍል ጨምሮ በተስፋ ይበልጡን ነበር፣ በኪዳን ይበልጡን ነበር፣ በመቅደስ ስርዓት ይበልጡን ነበር። አባቶች እነሱ ነበሩ። ጭራሽ ክርስቶስ የዓለም ቤዛ ከነርሱ በስጋ መጣ። ስለዚህ ምንም ጉራ አያስፈልግም፣ ምንም አካኪ ዘራፍ አያስፈልግም። እኛን ኢትዮጵያውያንን በእግዚአብሔር ዓለም ውስጥ ሰው ያደረገን ዳግም ልደት ነው፣ አዲስ ፍጥረትነት ነው እንጂ ልክ እግዚአብሔር እኛ አካባቢ ኢየሱስም እኛ ሰፈር እቺ ብቻ በቃ ኢትዮጵያ ብቻ ሀገረ እግዚአብሔር እንደ ስሙ እኮ መድኃኔ ዓለም እኮ ነው፣ የዓለም መድኃኒት ነው። ግን መድኃኔ ዓለምን ኢትዮጵያዊ ማድረግ ሙከራ እንደዚህ ነው የሆነው ወገኖች፣ እውነታው ይሄ ነው። እና በብሉይ ዘመን ትንቢት እግዚአብሔር ሕዝቡን እስራኤልን ይመራበት የነበረው ነው። ከዛ ደግሞ መልእክተኛ አለ። መልእክተኛው ደግሞ በእስራኤልና በእግዚአብሔር መካከል እንደምን ሆኖ ያገለግላል? ዕብራውያን ምዕራፍ 1 ላይ አቤት እንዴት ሆኖ አቤት መካከለኛ ሆኖ ያገለግል ነበር። ሕዝቡን መጡና እግዚአብሔር ምን ይሉታል? እስቲ ጠይቄ እነግራችኋለሁ ይላል። እግዚአብሔር ደግሞ ነቢዩን ሂድና ሕዝቡን እንዲበላቸው ይላል። ምክንያቱም የኃጢአትም ስርየት አልተፈጸመም፣ ልጅነትም የለም። አንድ ሰው እግዚአብሔር ጋር መድረስ አይችልም። እግዚአብሔር ወይ በሰው ወይ በነቢይ ወይ በመልአክ ወይ በሆነ ነገር እንጂ ሰው እግዚአብሔር ራሱን ካልከሰተለት ሰው እግዚአብሔር ጋር መድረስ አይችልም። አብርሃም ውጣ ካልተባለ በስተቀር አብርሃም እግዚአብሔር የት ጋነህ እያለ መፈለግ አይችልም። ዳንኤል ብሎ ካልመጣ፣ ሕዝቅኤል ብሎ ካልመጣ በስተቀር እንደኔና እንደናንተ አባት ብሎ መጀመር የለም። ለዚህ እግዚአብሔር ራሱን ወይ በነቢይ በኩል ወይ በሆነ ነገር ካልገለጠ በስተቀር ያው ታውቃላችሁ ድልድዩ ተሰብሮ ነበር፣ የለም። ሌላው እግዚአብሔር ግለሰቦችን በብሉይ ኪዳን ማለት ነው ግለሰቦችን፣ ሀገሮችን፣ ህዝቦችን፣ መሪዎችን
የመራበት ያስተማረበት ወዘተ መንገድ ነው። ያን ጊዜ የነበሩትን እነ ሶርያን ገስጿል፣ እነ ሊባኖስን ገስጿል፣ ዮናስ የላከው የነነዌ ሰዎችን ገስጿል። እንደዚህ ማለት ነው። እንደዚህ አይነት መንገድ ነበረ። ከሁሉ በላይ ደግሞ የብሉይ ኪዳን ትንቢት በመጽሐፍ መልክ ተጽፎ ህዝቡ የሚመራበት የሚተዳደርበት መጽሐፍ ሆኖ እንዲቀመጥ አድርጓል እግዚአብሔር። ብሉይ ኪዳን ትንቢት ነው በዋነኛነት የሚገናኘው እግዚአብሔር ከእስራኤል ጋር ባለው ጉዳይ ነው። የብሉይ ኪዳን ትንቢት እቺ በቂ ነች፣ ትበቃናለች። ነቢያቱን እናጥናቸው። ትንቢት ነው በብሉይ ኪዳን ነቢያት። ያን ጊዜ እግዚአብሔር ትንቢት የእስራኤልን ልጆች የሚመራበት የሚያስተዳድርበት እንደሆነ ሁሉ ነቢዩም በዛን ጊዜ ላይ በትንቢት የሚሰራው ስራ የእስራኤልን ልጆች መምራት፣ ማስተዳደር፣ ፍርድ መስጠት ነው። ለምሳሌ ሙሴን እንወስደዋለን። ሙሴ ትልቅ ነቢይ ነው፣ ግን ህዝቡ ሁሉ ፍርድን ለመስማት፣ መመሪያ ለመስማት፣ ፍርድ ለመስማት ወዴት ነው የሚከማቹት? ወደ ሙሴ። ስለዚህ ትንቢቱም ህዝቡ የሚተዳደርበት ነው። ነቢዩም ህዝብን ያስተዳድር ነበር። ሳሙኤልን እናውቀዋለን። ነገስታት እስኪ እነሱ የነበሩ ናቸው እነዚህ። ሙሴ አለ፣ ሳሙኤል አለ። እንግዲህ የመጀመሪያው ንጉስ በእስራኤል ላይ የነገሰው በሳሙኤል ጊዜ። ከዛ በፊት የነበረውን የትንቢት አገልግሎት ስታዩ ህዝቡ ሁሉ ፍርድን ለመስማት የሚመጣው ወደ ማን ነው? ወደ ነብዩ። ሙሴ ለምን ተማረረ? እግዚአብሔር ሆይ ይህን ሁሉ ህዝብ እኔ ወለድኩትን? ምን ወልጄዋለሁ እንዴ ብሎ የተማረረበት ምክንያት ለምንድን ነው? ለትንሹ ለትልቁም ሰው ፍርድ ለመስማት ወደ ማን ይመጣው? አቤት ወደ ሙሴ ነው ይመጣው። እግዚአብሔር ሆይ ምን ትላለህ ብሎ ፍርድን የሚያስተላልፈው ሙሴ ነው። እግዚአብሔር ሆይ እንደዚህ ነገር ተከስቷል፣ ህዝቡ ይህንን ኬዝ ይዞ መጥቷል፣ ምን ላድርግ ብሎ ይጠይቃል። ምንድነው የተፈጸመው ነገር? የተፈጸመው ነገር አንድ ትንሽ ልጅ ሰፈር ውስጥ ስምህን ሲሰድብ ተገኘ። ያህዌ የሚለውን ስም ማለት ነው። ያህዌም ብሎ ሲሳደብ ተሰማ። አምጣው፣ ከዛ ምን ላድርገው? አስወጣናው፣ ተወግሮ ይገደል። ስለዚህ ሙሴ ፈራጅ ሆኖ ዳኛ ሆኖ ያገለግል ነበር። ትንቢታቸውም ህዝብ ማስተዳደሪያ ነው። ነቢያቱም ህዝብ ያስተዳድሩ ነበር፣ በህዝብ ላይ ይፈርዱ ነበር። የብሉይ ኪዳን ነቢይ ሌላው መገለጫው እግዚአብሔር ቅዱሳት መጻሕፍቶችን ለማጻፍ የተጠቀመባቸው ናቸው። ያው ሙሴንም እናውቀዋለን፣ ሌሎችንም ነቢያት እነ ኢሳይያስ፣ ኤርምያስ፣ ሕዝቅኤል ወዘተ። ለዚህ ቅዱሳት መጻሕፍቶች በብሉይ ኪዳን ውስጥ ያሉ ቅዱሳት መጻሕፍቶችን መጽሐፍ ምን ይላል? በትንቢት መንፈስ ነቢያቶች ተነድተው የጻፉት ነው እና ነቢዩ ህዝቡን ለማስተዳደር በህዝቡ ውስጥ ፍርድ ለመስጠት ከእንደገና ደግሞ ቅዱሳት መጻሕፍትን ለመጻፍ እግዚአብሔር ይጠቀምበት ነበር። በእግዚአብሔር ስልጣንን ውክልና ይላክ ነበር የብሉይ ኪዳን ነቢይ። ዝም ብለን አንድ ጥቅስ እኔ ዘጸአት 7 ከ1 እስከ 2 በእግዚአብሔር ውክልና ተሰጥቶት። ተወካይ ምን ማለት ነው ታውቃላችሁ? ውክልና የሰጣችሁ ሰው ጉዳዩን ሲያስፈጽም እንደናንተ ነው ሙሉ ስልጣን የሚሰጠው። እንደናንተ ነው አቁሙ፣ እንደወከላችሁ ሰዎች እናንተ ነው፣ የናንተ አፍ ሆኖ ነው የሚሰራው። የሚናገረው ነገር እናንተ ነው ተብሎ ይገመታል። አንድ ሰው ውክልና ስትሰጡት የሚናገረው ነገር አንተ እንደተናገርከው ይቆጠራል። የህጉም ክፍል ያ ሰውዬ የሚያወራውን፣ የሚከራከረውን፣ የሚጠይቀውን ወይም የሚሸጠውን የሚለውጠውን ነገር እንደ ባለቤቱ አድርጎ ነው የሚቆጥርለት። ስለዚህ የብሉይ ኪዳን ነቢያት በእግዚአብሔር ውክልና የሚናገሩ ነበሩ ስንል ዘጸአት 7 ከ1 እስከ 2 እግዚአብሔር ከአፋቸው ቃል ጋር ይሰራል። ያ የሚናገሩት ቃል የእግዚአብሔር የውክልና ስልጣን አለው። ለምሳሌ እግዚአብሔር ሙሴን እንዲህ ብሎታል። የውክልና ስልጣናቸው ትልቅ መሆኑን የምታዩበት ማለት ነው። እኔ አንተን በፈርዖን ላይ አምላክ አድርጌሃለሁ ብሎታል። አምላክ አድርጌሃለሁ ምን ማለት ነው? መቼስ ሙሴ ልውጥ ብሎ መለኮት አይሆን። በዛው ሰሞንም በዛው ቀንም ሙሴ ሰው ነው፣ ደካማ ነው፣ አይተነዋል። ብዙ ችግር አለ በሙሴ ሕይወት ውስጥ። ግን እግዚአብሔር ሙሴን አለው እኔ ለፈርዖን አምላክ አድርጌሃለሁ፣ ወንድምህ አሮን ነቢይ ይሆንልሃል። ባጭሩ አንተ እንደ አምላክ፣ ወንድምህ ደግሞ እንደ ነቢይ ይሆናል አለው። በእርግጥ አምላክም እግዚአብሔር ነው፣ ነቢይም ሙሴ ነው። አሁን ግን እግዚአብሔር ምን አለው? አንተን እንደ አምላክ አድርጌሃለሁ፣ አሮንን እንደ ነቢይ አድርጌልሃለሁ። ምን ማለት ነው? አቤት ውክልና። የአፍን ቃል አጸናዋለሁ፣ የምትናገረው ይሆናል። በአፍ ላይ ቃሌን አስቀምጫለሁ፣ በእጅ ላይ እጄን አስቀምጫለሁ። የምታደርገውን ነገር ሁሉ እኔ አጸናዋለሁ ለማለት እንጂ ሙሴማ ሙሴ ነው። to declare my will and purpose to him የኔን ፈቃድ፣ የኔን ፍላጎት፣ የኔን ሐሳብ፣ የኔን ዓላማ ለማን የምትናገር ትሆናለህ? የኔን ሐሳብ ልክ በፍርድ ቤት የወከልከው ሰው መዘባረቅ አይችልም። እንዲህ ብለዋል ምን ላርግ ይልሃል። እንዲህ በል እንዲያርግ
ፍርድ ቤቱ ይሄን ሰውዬ የሚያወራውን ነገር ከጀርባ ያለውን አካል ባያቀው የዛ ሰው ተወካይ ስለሆነ ሙሉ በሙሉ ያጸናዋል። ልክ አንተንም እንደዚሁ አምላክ አድርጌ በፈርዖን ላይ ሾሜሃለሁ። ምን ማለት ነው? ከአፍ ጋር አፌ ነው፣ ከእጅ ጋር እጄ ነው። ውክልና ወክያለሁ እምትለው ይሆናል፣ የምትናገረው ይፈጸማል። ባጭሩ የሚሆነው ነገር ሁሉ በአንተ የሚፈጸመው ነገር ሁሉ የኔ ፈቃድ፣ የኔ ሐሳብ፣ የኔ ፍላጎት ማለት ነው። የብሉይ ኪዳን ነቢይ ሙሉ ውክልና ተሰጥቶት ሲያገለግልና እንደዛ አገልግለዋል። ሙሴና አምላክ አሮን እንደ ነቢይ ሆኖ ያገለገሉበት። ከእንደገና የብሉይ ኪዳን ነቢይ ለመናገር እውነተኛውን የአምላክን ሐሳብ ለመናገር በመንፈስ ቅዱስ አማካይነት ኃይልን መቀበል ግዴታው ነበረ። ዘኍልቍ 11:25 ላይ ሙሴ ወጣ፣ እግዚአብሔርን ቃሎች ለሕዝቡ ነገረ። ከሕዝቡ ሽማግሌዎች 70ውን ሰዎች ሰብስበው በድንኳኑ ዙሪያ ቆማቸው። እግዚአብሔርን በደመናው ወረደ፣ ተናገረውም። በእርሱ ላይ ከነበረው መንፈስ ወስዶ በ70 ሽማግሌዎች ላይ አደረገ። መንፈሱን በላያቸው ባደረ ጊዜ ትንቢት ተናገሩ። ከዚያ በኋላ ግን አልተናገሩም ይላል። የተፈለገው ነገር መሰላችሁ በዚህ ቦታ ላይ ማናቸውም ሰው እነዚህ ሰዎች 70 ሰዎች ከዛ በፊት ነቢይ አይደሉም፣ ትንቢትም ተናግረው አያውቁ። ግን ሙሴ የሚሰራውን ስራ ያም በሕዝቡ መካከል ፍርድን መፍረድ ብዙ ጉዳዮች ኬዞች ይመጡ ስለነበር መፍረድ ስላለባቸው ሙሴም ስለተማረረ እግዚአብሔር ወዛ ሁሉ በትንሽ በትልቁ እየመጣ እኔ ጋር ነው ምንድነው ማድረግ ይሄን ሁሉ ሕዝብ እኔ ወልጄዋለሁኝ አንተ ልክ እናት ልጇን እንደምትሸከም ተሸከማቸው የምትለኝ ከዚህ ሁሉ ግደለኝ አለው። በቃ ትማረራለው። ምንድነው የምታረገው? 70 ሰዎች 70 ሽማግሌዎች ምረጥ። ምናልባት በእስራኤል ታሪክ የመጀመሪያው ሴኔት ነው እና 70 ሽማግሌዎች ምረጥ። ጉዳዮች ትንንሽ ጉዳዮች ሲኖሩ ወደ እነሱ እንዲሄድ ታደርጋለህ። ከዛ በፊት ግን ይሄን የነብይነት ይሄን መፍረድ ይሄን ስራ ለመስራት መፈጸም ያለበት ነገር አለ። በሙሴ ላይ መጽሐፍ እንደሚናገረው የእግዚአብሔር መንፈስ ነበረበትና ሙሴ ይላል አይደለም? ሙሴ የእግዚአብሔር መንፈስ ነበረበትና በ120 ዓመቱ አይኖቹ አልፈዘዙም፣ ጉልበቱም አልደነዘዘም። መንፈስ ስለነበረበት ነው ሙሴ ህዝቡን የመራው። በትንቢት ከማገልገሉ በትንቢት ዳኝነት ፍርድን ከመስጠቱ በፊት የእግዚአብሔር መንፈስ በእርሱ ላይ መሆን ግዴታ ነበር። ሙሴ ሊሞት ሲል እግዚአብሔር እንደዚህ አለው፣ ሙሴ አውሴን አምጣው፣ ስሙንም ቀይርለት፣ ኢያሱ በለው። ከዚያስ በኋላ እኔም መንፈስን ሞላበታለሁ፣ ህዝቡን ይመራል፣ ነቢይ ይሆናል። እሱም ቀጥሎ ለዚህ መንፈስ ሞላበታለሁ እና የብሉይ ኪዳን ነቢይ ሕዝቅኤልም ቢሆን የእግዚአብሔር መንፈስ መጣብኝ፣ የሆነም ነቢይ የእግዚአብሔር መንፈስ መጣብኝ፣ የእግዚአብሔር መንፈስ መጣብኝ ነው የሚለው። ሳኦልም ላይ አይተናል። ነቢያት ማህበር መካከል ሲያልፍ የእግዚአብሔር መንፈስ መጣበት፣ ትንቢት ተናገረ። ባጭሩ ምንድነው? የብሉይ ኪዳኑ ነቢይ ለመምራት ለማስተዳደር በትንቢት እንደ ነቢይ ለመስራት መንፈስ የግድ ያስፈልጓል። የመንፈስን ኃይል የመቀበል ግዴታ አለበት። ዘኍልቍ 11:25 እግዚአብሔርም በደመናው ወረደ፣ 70ውን ሽማግሌዎች አመጣቸው። ከ70ው 2ቱ ሰፈር ቀርተዋል፣ 68ቱ መገናኛው ድንኳን ጋር ተገኙ። እግዚአብሔርም በደመናው ወረደ፣ ተናገረውም። በእርሱ ላይ ከነበረው መንፈስ ወስዶ በ70ው ሽማግሌዎች ላይ አደረገ። የመዳኘት መንፈስ፣ የፍርድ መንፈስ፣ የማስተዳደር መንፈስ። ስለዚህ የእስራኤል ሕዝብ ከዚህ ቀን ጀምሮ ነው እንግዲህ 70 ሰው ያን ቀን ተጀመረ። ኢየሱስ ሲመጣ ሁሉ በዚህ ምድር ላይ 70 ሽማግሌዎች ወይም 70 የሕዝብ ሸንጎች ነበሩ። ኢየሱስ ሳኔድሪን በሚባለው ቦታ ሲገባ ያ ቦታ የአይሁድ 70 ሽማግሌዎች ከዛን ቀን የጀመሩ ናቸው። ከዚህ ቀን ጀምሮ በእስራኤል ዘንድ ሁሉ ጊዜ 70 ሽማግሌ አገር የሚመራ የሚያስተዳድር ይመረጣል። ኢየሱስም ሲመጣ 70 ሰዎች በዛን ዘመን ተመርጠው የሚያስተዳድሩ ነበሩ። ኢየሱስ በኖራ የተለሰናችሁ መቃብሮች ያለው አቀማመጣቸውን አይቶ ነው፣ ሸንጎ ይባላል። በዛ ሸንጎ ሲያይ ነጭ ለብሰው ተደርድረዋል። በኖራ የተለሰናችሁ መቃብሮች የሚባሉት እነሱ ናቸው። ሕግ አስፈጻሚ ናቸው። ከተማ ውስጥ ዛሬ ያመነዘረ ሰው ተገኝቷል ሲባል አውጡና ግደሉ የሚሉ ናቸው። እነዚህ ሰዎች በሙሴ ዘመን የተጀመረ ነው። መልእክቱ የብሉይ ኪዳን ነቢይ መልእክቱ የራሱ አልነበረም። የትኛውም ነቢይ ከራሱ አሳምሮ ጨማምሮ ቀባብቶ መናገር አይችልም ነበረ። የራሱ መልእክት የለውም። ዘዳግም 18:18 ምን ይላል? የትኛውም ነቢይ ከራሱ ትንቢትን አይናገርም። እሺ ከወንድሞቻችሁ መካከል እንዳንተ ያለ ነቢይ ያስነሳላችኋለሁ፣ ሐሳቡን ያዙት። ይሄ ስለ ክርስቶስ ቢሆንም ቃሌን በአፉ አደርጋለሁ፣ ያዘዝኩትን ቃል ሁሉ ይነግራቸዋል። ባጭሩ ምንድነው? እግዚአብሔር ነቢይን ሲያስነሳ በብሉይ ኪዳን ቃል በእርሱ ላይ ያስቀምጣል፣ የተናገረውን ብቻ ያደርጋል። በብሉይ ኪዳን ሙሴ ከሌሎቹ ነቢያት የተለየ ነበር።
እግዚአብሔር እንዴት ያወራው ነብይ ነው? እንደ ባልንጀራ ያወራው ነብይ ነው። አንዳንድ ጥቅሶች እናውጣ እስቲ። ዘኍልቍ 12 ከ6 እስከ 8 ምን ይላል? እርሱም ቃሌን ስሙ፣ በመካከላችሁ ነብይ ቢኖር እኔ እግዚአብሔር በራእይ እገለጥለታለሁ ወይም በሕልም እናገረዋለሁ። እሺ ሙሴስ? ባሪያዬ ሙሴ ግን እንዲህ አይደለም። ነብይ ቢኖር ራእይ ምን ማለት ነው? ሕልምና ራእይ በምንድን ይለያዩት? ራእይ ለጥ ብለህ ተኝተህ የምታየው ሳይሆን ንቁ ህሊና ውስጥ ሆነ ወይ በጸሎት ሰዓት ወይ ቁጭ ብለህ የግድ እየጸለይክም ላይሆን ይችላል። ምክንያቱም ብዙ ነቢያቶች በተቀመጡበት ሲያዩ ነው ያየነው። ሕዝቅኤልን አይተናል። በኮቦር ወንዝ መካከል እርሻው ላይ በሚሰሩት ስደተኞች ወይንም ምርኮኞች መካከል ቁጭ ብዬ ያለው ነው የሚለው። ሰዎቹ አያዩም፣ እሱ ያያል። እና እንዲህ ፈጦ ነው ቁጭ ብሎ እርሻ እየሰሩ ነው፣ መስኖ ምናምን እየሰሩ ነው ምርኮ ሀገር ላይ። እዛው ገበሬዎቹ መካከል እርሱም እየጎለጎለ ወይም እየቆፈረ ራእይ ይመጣል፣ ያያል። ይሄ ማለት ንቁ ሆነ ህሊና ንቁ ሆኖ ወይ ቁጭ ብለ ወይ በሆነ ሰዓት ላይ የምታየው ነገር ማለት ነው። እንደ ስክሪን የምታየው ነገር። ለምሳሌ ጴጥሮስም ራእይ ያየ ስንል ምን ማለት ነው? ቁጭ ብሏል። ወጥቶ ውጭ ላይ ቀን ነው ደርቡ ላይ ቁጭ ብሎ እያለ ተመስጦ መጣበትና ራእይ ያየ። ሰማይ ላይ ጨርቅ ምናምን አይጀመረ። ራእይ ወይም ቪዥን የሚባለው በንቁ ህሊና ውስጥ ሆነ ወይ በጸሎት ሊሆን ይችላል፣ ወይ ተቀምጠ ሊሆን ይችላል፣ ወይ በሆነ ነገር ውስጥ ሆነ እምታየው ስዕላዊ መገለጥ እሱ ራእይ ወይም ቪዥን ይባላል። ህልም ግን ከምን ጋር ይገናኛል? ነቅተህ ነው ወይስ ተኝተህ? እንደውም ኢዮብ መጽሐፍ ላይ ሰው ተኝቶም ሳይሆን በጥልቅ እንቅልፍ ውስጥ ሳለ ነው የሚል። ይሄ አንዳንድ አለ አይደል? ዝም ብለህ እንደ መተኛት እንደ መንቃት ስንል ምን ቀበጃጅረዋል። እሱን እንደውም ከእግዚአብሔር ነው አይል። ህልም ከስራ ብዛት ይታያል ይላል አል መጽሐፍ ቅዱስ። አብዛኛው የምናየው ህልም ከምን የተነሳ የምናየው ነው? ከስራ ብዛት። የስራ ማለት የጉልበት ስራ አይደለም። ይሄ ሲሰራ ስለሚል ይሄ በቃ ብዙ ነገር ሲያወጣ ሲያወርድ ሲውል ማለት ነው። ለምሳሌ ስለ እህት ከሊት በጣም የሚያስብ ይሄን የሚያሰራ ልጅ ማታ እሷን ማየቱ ይቀራል? አይቀርም። ሄዳ መጽሐፍ ቅዱስ ስትሰጠው ያያል ምናምን ያያል አይደል? ከምን የመጣ ነው ሲባል ጌታ አይባል ህልም ከስራ ብዛት ይታያል ይላል ቅዱስ መጽሐፍ። ኢዮብ መጽሐፍ ላይ ደግሞ እግዚአብሔርም ህልም እንደሚያሳይ ይናገራል። በምን ሰዓት ነው ይላል? ሰው በጥልቅ እንቅልፍ ወድቆ ሳለ ይላል። ነፍሱን ስቶ ሳለ ማለት። ብዙ ጊዜ ይሄ ገና ልንተኛ አካባቢ የምናየው ነገር መልክ የለውም። እንደው ዝብርቅርቅ ያለ ነው፣ ቀብጀር ያለ ነው። አንዳንዱ እንደውም እዛው አልጋው ላይ ሆኖ ለመሮጥ ሁሉ ይሞክራል። ብትት ይላል አይደል? ገጥሟቸው አያውቅም? እግራችሁ ተንቀሳቅሶ አያውቅም? የሆነ የምትወርቁ ነገር መስሏችሁ? እሱ ህልም አይባልም። እሱ ዝም ብሎ ተፈጥሯዊ ነው። እንደው ዝም ብሎ መቀበጃጀር ነው። አንዳንዱ አለ ደግሞ ታየዋለህ፣ ስትነሳ ራሱ ትረሳዋለህ። ጭራ የሌለው ምንም ከአንተ ጋር የማይገናኝ በዘመን አይተህ የማታውቀውን ሰውዬ ሁሉ ምናምን አይተህ እሱ አትጨነቁ። ህልም ባየ ቁጥር አትጨነቅ። በቃዣችሁ ቁጥር አትጨነቅ። ክርስቲያን ይቃዣል፣ ግጥም አድርጎ ይቃዣል። በዓለም ላይ ካለው ሰው የበለጠ መንፈሳዊ ውጊያ ያለው ክርስቲያን ላይ። ህልም በጣም የምንተማመንበት ነገር አይደለም። በነገራችን ላይ ያላመኑ ሰዎች ህልም ያሉ እንዴ? በጌታ ያሉን ሰው ያሉ የሰፈር ሽማግሌ ሁሉ ሲያይ ያድራል አይደል? እንደውም ጠብም አይል እንጃ። እንደው ማታ ትልቅ ዛፍ ሲወድቅ አየሁ፣ እዚህ ሰፈር ትልቅ ሰው ሳይሞት አይቀርም ሁሉ ብለው ተርጉመው ነው የሚነግሩ አይደለም? ሲያው ነው የሚሉ። እንደው ጥርስ የወለቀ ዘመር ሊሞት ነው ወይ መሰለኝ ይላል ሁሌ እንዳዩ። ስለዚህ ህልም ለክርስቲያን የተሰጠ የሆነ ስፔሻል ነገር ነው ብላችሁ በጣም እላው ላይ ጥገኛ እንዳትሆኑ ያስፈልጋል። በተለይ በህልሞቻችሁ ውስጥ የሚያስፈራ ደስ የማይል ቀፋፊ ነገር ቆሻሻ ቦታ ውስጥ ምናምን የሆነ ቦታ ውስጥ ወድቃችሁ ምናምን ስታዩ ስትነሱ አትደንግጡ፣ አትፍሩ። በእግዚአብሔር ቃል ነው የምነግራችሁ። አትፍሩ፣ እመኑ። እናንተ በክርስቶስ በኩል በእግዚአብሔር ዘንድ ያላችሁ ስፍራ ጋር ያ ህልም አይገናኝ። እግዚአብሔር ወይም መንፈሳዊው ዓለም የሚያውቃችሁ በዚህ በወደቀ ተፈጥሮ የምታዩትን ቀፋፊ ህልም አይደለም። እግዚአብሔር እናንተን የሚያውቃችሁ በክርስቶስ ውስጥ በተሰወረ ማንነታችሁ እንጂ በህልም ሽንት ቤት ውስጥ ስትገባ የሆነ ጭቃ ውስጥ እግር ተተክሎ አልወጣ ሲል ጅብ ሲያባረረ መሮጥ ሲያቅት እግር ሲተሳሰር ተነስተ ወይኔ ምንድነው ምናምን አትበሉ። የመቃዠት መብታችሁ የተጠበቀ፣ የመቀበዛጀር መብት የተጠበቀ፣ ከትልቅ ነገር ላይ ወድቀ መሬት አልደርስ ማለት መብት የተጠበቀ ነው።
ሽንት ቤት ተሰብሮ ጉድጓድ ውስጥ ገብተህ የማየት መብት የተጠበቀ ነው። ክርስቲያን ሆይ በእነዚህ በወደቀ ተፈጥሮና በወደቀ አእምሮ በወደቀ ዓለም ላይ ሆነ በምታያቸው እነዚህ አስቀያሚ ነገሮች ቀንህን አትረብሽ። ነገህን ተነስተ በሱ አትየው። መንፈሳዊው ዓለም ማለትም ቅዱሱ እግዚአብሔርና እርኩሱ ሰይጣን የሚያውቁ በክርስቶስ በኩል ነው። ይሰማል? እግዚአብሔር ቅዱሱ፣ ሰይጣን እርኩሱ፣ ሁለቱም ከነመላእክቶቻቸው አንተን የሚያውቁትም አንተን የሚረዱትም በክርስቶስ በኩል ባለው ነገር ነው። መጽሐፍ እንደሚናገር እናንተ በኢየሱስ ሰውነት የመለኮት ሙላት ሁሉ በሥጋ ተገልጦ ይኖራል፣ እናንተም ደግሞ በእርሱ ሆናችሁ በክርስቶስ ተሞልታችኋል ነው የሚለው። እንዴት ተሞላችሁ? ከአለቅነት፣ ከስልጣናት፣ ከኃይል በላይ ሁሉ ሆናችሁ ተሞልታችሁ እንጂ ማታ ይቀባልጀርከው የሆነ ጥቁር ቆሻሻ ጭቃ ውስጥ ገብተህ ስትቦካ ያየኸው የሆነ አውሬ ሲነክስ ባይ በየቀኑ በምትቀባዥሩት ህልም ላይ እሱ ከወደቀው አእምሮ የወደቀው ዓለምና የወደቀው ተፈጥሮ የሚያመጣው ቅብዥርጅር ነው። አትጨናነቅ። ስትነቃ ተናገር፣ ኮንፌስ አርግ። ምን እኔ ጭቃ ውስጥ የገባ አትበል። ምንድን እኔ በክርስቶስ ኢየሱስ ውስጥ ሆኜ ከኃይላት ከስልጣናት ካለቆች ሁሉ በላይ ሆኜ ተሞልቻለሁ። እኔ አዲስ ፍጥረት ነኝ። የሰላም አምላክ ፈጥኖ ሰይጣንን ከእግሬ በታች ቀጥቅጦታል። ይሄ ያስቀባጀረኝ ያስቃዠኝን ተፈጥሮ ሁሉ በትንሣኤ ክብር ይቀየራል። ወዘተ ወዘተ እንደተጻፈው አንብብ። እምነት ከመስማት ነው፣ መስማት ከቅዠተ፣ እምነት ከመስማት ነው፣ መስማት ከእግዚአብሔር ቃል። ከዛስ አመንኩ ስለዚህም ተናገርኩ ተብሎ እንደተጻፈ እናምናለን፣ ደግሞም እንደዚያው እንናገራለን። መጽሐፍ የሚናገር ማንም ቢኖር እንደ ቃዠው ይናገር አይልም። ምን ይላል? እንደ እግዚአብሔር ቃል። ለምን ታውቃላችሁ? መሰነካከሎቹ የሚበዙ እንደ ተጻፈው አታወሩም፣ እንደ ቀባጀራችሁት ስለምታስቡ ሲነጋ። ማታ ያየው አስቀያሚና ቀፋፊ ህልም ቀንህን ሲቆጣጠረው እምነት ከመስማት መስማት ከእንደዚህ የወደቀ ተፈጥሮ አሳዛኝ ነገር ነው። ስለዚህ ሁል ጊዜ የምንኖረው ነገር ደስ አይልም። የተሸነፈ ህይወት ነው። የእምነት ልምምድ የለንም። በእምነት ማሸነፍ፣ በእምነት መናገር፣ በእምነት መውጣት መውረድ ያንሳል። ኢየሱስ ክርስቲያኖችንም ይሁን ኢየሱስ አሕዛብንም ይሁን አይሁድን ሊገስጽ የሚችለው በአንድ ነገር ነው። እናንተ እምነት የጎደላችሁ እምነት የእግዚአብሔር ልጅ ላንተ በሰራው ነገር ላይ የሚመሰረት እንጂ ማታ መልካም ህልም ስላየ ቀን ላይ መልካም ይሆናል ብለህ እንዳትዘናጋ። ማታ በጣም አሪፍ የሆነ ቀይ ሰውዬ የሆነ መልአክ መጥቶ አጠገብ ቆሞ እንዴት ነህ ምናምን ስላለ ቀኔ እንደዛ ይሆናል ብለህ እንዳታስብ። እንዲሁ ሽንት ቤት ተሰብሮ ሽንት ቤት ገብተህ ስትነቃ ቀኔ ይበላሻል ብለህ አታስብ። ማት እዚህ ውስጥ ያላችሁ ወንድሞች እናቶች ያላችሁ ማታ ጥሩ ያልሆኑ ህልሞች የምታዩ፣ ነገር ግን ይሄ ህልማችሁን እንዲራዘም ትፈልጋላችሁ ወይስ እንዲሸነፍ፣ እንዲደክም፣ እንዲሳሳ ትፈልጋላችሁ? እንዲቀጥል የምትፈልጉ ከሆነ አሁን ያወራሁትን አትስሙ፣ ቀጥሉ በዛው መንገዳችሁ። ነገር ግን የአሸናፊነት ህይወት ለመኖር ከፈለጋችሁ ያለ እምነት እግዚአብሔርን ደስ ማሰኘት አትችሉም። እምነታችሁን የሚሻማው ወይም በእግዚአብሔር ቃል የተጻፈውን ነገር ከማመን የሚሻማው ደግሞ በወደቀ ተፈጥሯችሁ የምታዩት ቅዠትና ህልምን። ጻድቅ ሰው በህልሙ ባየው አይመራም። ጻድቅ ሰው በህልሙ ጥርሱን እኔ ወንድሜ ደርግ ባህር ኃይል የሚባል ነበር፣ እዛ ነበርና ትምህርት ቤት እየተማርኩ ጦርነት ስለነበረ ይሞታል ወይም መርዶ ይመጣል ተብሎ ማለት ከዛ ሁሌ በበራ ያለሁኝ መተው ወንድም ሞቷል የምባል መስሎኝ ማለት ሁሌ ቀን በህልም ምን እንደማይታወቃላችሁ ጥርስ ስነቅል። ለምን የሚያወሩት እሱን ነው። ጥርስ ስትነቅል ዘመድ ይሞታል። ሁሌ ጥርስ እነቅላለሁ፣ ሳይ ግን አይሞትም። እነቅላለሁ፣ አይሞትም። ይኸው እስካሁን በህይወት አለ። ከዛም ተርፎ ምን ብሎ መጥቶ እየኖረ አግብቶ ወልዶ ማለት ነው። ስለዚህ የቀባጀርከው ሁሉ አያገኝም። እምነት ከመስማት ነው፣ መስማት በእግዚአብሔር ቃል። አሁን ወደዚህ እንምጣ። ሙሴ የተለየ ነበር። ይሄ ጥቅስ ይበቃናል። እግዚአብሔር ምን አለው? እርሱም ቃሌን ስሙ፣ በመካከላችሁ ነቢይ ቢኖር እኔ እግዚአብሔር በራእይ ይገለጥለታለሁ ወይም በህልም እናገረዋለሁ። ራእይ መገለጥ ነው። ህልም ደግሞ የሚሰማ የሚታይ ነገር ነው። በእንቅልፍ በጥልቀት ውስጥ ሆኖ የሚመጣ ነው። እግዚአብሔር በህልም ይናገራል። ኢዮብ መጽሐፍ ላይ
ሰው በጥልቅ እንቅልፍ ወድቆ ሳለ እግዚአብሔር በተግሳጽ ያስደነግጠዋል ወዘተ 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 ብሎታል። ሙሴስ ባሪያዬ ሙሴ ግን እንዲህ አይደለም፣ እርሱ በቤቴ ሁሉ የታመነ ነው። እችን ጥቅስ ማን ወስዷታል? ዕብራውያን መጽሐፍ ላይ ጳውሎስ ሙሴ በእግዚአብሔር ቤት የታመነ ነው ሚለውን ተረጎመው ጳውሎስ አይደል? ሙሴ በእግዚአብሔር ቤት እንደ ሎሌ ወይንም እንደ ባሪያ የሚል ቃል ይጨምሯል ጳውሎስ። የታመነ ነው ሲባል ክርስቶስ እንዳይመስላችሁ እንደ ክርስቶስ ነው ማለት አይደለም። እንደ ባሪያ እንደ ቤቱ አስተዳዳሪ ምንድነው ሳይሆን እንደ ቤቱ ባሪያ ነው ሙሴ የታመነው። በእግዚአብሔር ቤት ውስጥ በእግዚአብሔር ሕዝብ መካከል የእግዚአብሔር ባሪያ ሆኖ የታመነ ነው። ስለዚህ ምን ይሁን? እኔ አፍ ለአፍ በግልጥ እናገረዋለሁ። ሙሴ በእግዚአብሔር ሕዝብ መካከል ወይም በእግዚአብሔር ቤት ላይ ምንድነው እንደ ሎሌ እንደ ባሪያ የታመነ ስለሆነ እኔ አፍ ለአፍ በግልጥ እናገረዋለሁ። አደራ ኢየሱስ አይደለም ማለት ነው። ዕብራውያን መጽሐፍ ላይ ግን ጳውሎስ ምን አለ? ኢየሱስ ግን በእግዚአብሔር ቤት ውስጥ እንደምን የታመነ ነው? እንደ ልጅ የታመነ ነው ማለት ባሪያ የማይገባበት ክፍል አለ፣ ባሪያ የማይገባበት ክላስ አለ፣ ባሪያ የማይከፍተው ኮመዲኖ አለ፣ ባሪያ የማይነካካው ዕቃ አለ። ኢየሱስ ግን በእግዚአብሔር ቤት ውስጥ እንደምን የታመነ ነው? እንደ ልጅ የታመነ ነው። ባሪያ አይወርስም አያወርስም፣ ኢየሱስ ግን ወራሽ ነው፣ ያወርሳል ለማለት ነው ነገሩ። ለዚህ ለሙሴ እኔ አፍ ለአፍ በግልጥ እናገረዋለሁ ይላል። እግዚአብሔር ግን ለኢየሱስ አፍ ለአፍ አይናገረው ማለት አፍ ለአፍ ነው የሚናገረው ወይስ የአብ የሆነው ሁሉ የወልድ ነው? አቤት! የአብ የሆነው ሁሉ የማን ዕውቀት ነው? የኢየሱስ ዕውቀት ነው። የአብ የሆነችው ሁሉ የእርሱ ነች። ለሙሴ ግን ይገለጥለታል። እኔ አፍ ለአፍ በግልጥ እናገረዋለሁ፣ በምሳሌ አይደለም፣ የእግዚአብሔርንም መልክ ያያል። በባሪያዬ በሙሴ ላይ ትናገሩ ዘንድ ስለምን አልፈራችሁም አለ። በእርግጥ ነው ሙሴ እግዚአብሔርን መልክ አላየም፣ እግዚአብሔር ግን ተናግሯል ያያል ብሏል። ሙሴም ጸለየ፣ እግዚአብሔር በፊትህ ሞገስ አግኝቼ ከሆነ አንድ ጊዜ መልክን አሳየኝ አለው። እግዚአብሔር ኖ ሙሴ መልኬን አይቶ በሕይወት መኖር የሚችል የለም። ታዲያ ምን ነው እግዚአብሔር እዚህ ጋር እንደ ባሪያ እንደ ሙሴ የለም፣ አፍ ለአፍ ግልጥ በግልጥ ምና ሙሴ አቤት ሄደ እንዲበል እሺ እንጂ አስተኝቸው ወይም በሰመመን ውስጥ ራእይ አሳይቸው አይደለም የምናገረው። ሰው እንደሚያወራ አወራዋለሁ። የሙሴ ይለያል። በእርግጥ ሙሴን ከእግዚአብሔር ልጅ ጋር እናወዳደረውም። ለሙሴ የሚናገረው የእግዚአብሔር ልጅ ስለነበረ ቀጥሎ ደግሞ ተስፋም ሰጣቸው፣ የእግዚአብሔርን መልክ ያያል አለ። በእርግጥ ግን ሙሴ በዘመኑ የእግዚአብሔርን መልክ አላየም። ጭራሽ እግዚአብሔር ሆይ በፊቱ ሞገስ አግኝቼ እንደሆነ መልክህን አንድ ጊዜ አንዴ ብቻ ሳይ፣ ሁሌ ታወራለህ፣ ድምፅህን እሰማለሁ፣ እንደ ባልንጀራ ነው ነገርየው፣ ግን መልክህን አይቼ አላቅም እና እንዴ ያሳየኛል። አሁን መልኬን አይቶ በሕይወት መኖር የሚችል ማንም ሰው የለም። ግን አንድ ነገር ፌቨር አደርግልሃለሁ። ምን? በድንጋዩ መካከል የተሰነጠቀ ድንጋይ ፈልግና በሱ መካከል ሁን። ዛት ሚንስ የተሰነጠቀው አለት ማን ነው? ጌታችን ኢየሱስ ነው። በእርሱ ተሸፍነ እንጂ እኔን ማየት አትችልም። በተሰነጠቀ አለት መካከል በዚያ ሁን፣ በዚያ ውስጥ ሁን፣ እኔም በላይክ ላይ አልፋለሁ። ፊቴን ሳይሆን ምንን ታያለህ? ጀርባዬን ታያለህ አለው። ከዛ ሙሴ በተሰነጠቀው አለት ውስጥ ገባ። እውነተኛ የተሰነጠቀ አለት እስኪመጣ ድረስ በሰነጠቀ አለት ውስጥ እግዚአብሔር በላይ መጣ። እንዲህ ሲሄድ እግዚአብሔር ወልድን ነው በስጋ የሚገለጠውን የእስራኤልን አምላክ ጀርባውን አየ። እንዲህ ሲሄድ ከጀርባው አየ ሙሴ። ይበቃዋል። ሙሴ ግን እግዚአብሔር ምን ብሏል? ኖ ኖ ኖ ኖ ጀርባዬን ሳይሆን ምን ያያል ነው? የእግዚአብሔርን መልክ ያያል ብሎ ትንቢት ተናገረ። መቼ ተፈጸመ ይሄ? ጀርባውን ያን ቀን ያየው ሙሴ በሕይወት እያለ እግዚአብሔርን መልኩን አይቶት አያውቅም። ጀርባውን ነው ያየው። ነገር ግን አንድ ቀን መልኩን አይቷል። መቼ ነው? አቤት! ወልድ ተወለደ፣ ጌታ ኢየሱስ መጣ፣ በዚህ ምድር ላይ አስተማረ፣ 33 ዓመት ቆየ። ከዛ በኋላ በእግዚአብሔር መንግስት እስኪመጣ ድረስ ምን እንደሚመስል በዚህ መካከል የሚያዋሉ አለ። ጴጥሮስን፣ ያዕቆብን፣ ዮሐንስን ይዞ ወደ ረጅም ተራራ ወጣ። በዛ ረጅም ተራራ ላይ ድንገት ተቀየረ። ልብሱም ያው አጣቢ ከሚያነጣው ይልቅ የሚያንጸባርቅ ማለት ሰማያዊ ሆነ። ሰማያዊ ማለት ከለሩ ሳይሆን የላይኛው ዓለም በክብር ሲመጣ ያለው የጸጋ ልብስ፣ የንጉሥ ልብስ ያ ሆኖ ተቀየረ። ከዛ አጠገቡ ለሰዎች ያወሩ ነበር። ማንና ማን? ሙሴና ኤልያስ፣ ሕግና ነቢያት ማለት ነው። ሙሴና ኤልያስ ከኢየሱስ ጋር ይነጋገሩ ጀመር። ትንቢቱ ተፈጸመ። የእግዚአብሔርን መልክ በዓይኑ አየ። ይሁንና ሙሴ የተለየ ነበር ለማለት ነው። እንደውም ሙሴ ጭራሽ ከነቢያት ሁሉ የተለየ ከመሆኑ የተነሳ ስለ ኢየሱስ መምጣት ራሱ ሲተነብይ ምንድን ነው ያለው?
ከወንድሞቻችሁ መካከል እንደኔ አይነት ነብይ ይነሳል ነው ያለው። አይ እንደ ኢሳይያስ አይነት እንደ ኤርሚያስ አይነት እንደ ሕዝቅኤል አይነት እንኳን አላለም። ዘዳግም 18 ቁጥር 15 ላይ ሙሴ ብቻ ነው ደፍሮን መናገር ይቻላል። እንደኔ አይነት ነብይ ይነሳል፣ ግን በእኔና በሱ መካከል አንድ ልዩነት ነው ያለው አለ። ምን? እርሱን የማሰማ ነፍስ ትጠፋለች። ይሄ ልዩነት አለ። ወይም እኔን ያልሰማ ሁሉ ያው አብሮኝ 40 ዓመት ዞሯል፣ ችግር የለውም፣ ግን ያም የሚመጣውን ነብይ የማሰማ ነፍስ ትጠፋለች አለ። ምን ያሳያችኋል? ከብሉይ ኪዳን ነቢያት ውስጥ ማን የተለየ ነው? ሙሴ የተለየ ነው። ባለፈው እንዳልኳችሁ ክርስቶስን መጋረድ እስኪችል ድረስ በእስራኤል ልጆች ልብ ውስጥ ሰይጣን ጋኔን ምናምን ሳይሆን እንደ ሙሴ የሙሴ መጽሐፍ ሁሉ ጊዜ መጋረጃው ሳይወሰድ እስካሁን ድረስ በልቦናቸው ይኖራል። ኢየሱስ ጋር መጥተው አይሁዶች ጭቅጭቃቸው ክርክራቸው ላለመቀበል በሚያደርጉት ነገር ለመክሰስ በሚሞክሩት ሙከራ የሚጠቅሱት ሰው ማንን ነው? ሙሴ ነው። ሙሴ እንዲህ ብሏል፣ አንተ ምን ትላለህ? ሙሴ እንደዚህ ቻነቷ ተወግራ ትገደል ብሏል፣ አንተ ምን ትላለህ? ሙሴ ለአባቶቻችን በምድረ በዳ መና ወረደላቸው፣ አንተ ምን ሰጠናለህ? ስለዚህ ክርስቶስ ኖ በብሉይ ኪዳንም መና ያወረደላቸው አባቴ ነው። ባጭሩ ሙሴ አይደለም። ያን ያወረድኩላቸው እኔ ነኝ። አሁን ይመጡና እንደዚህ ቻነት አመንዝራ ተወግራ ትገደል ብሎ ሙሴ አዞናል፣ አንተስ ምን ትላለህ? ሙሴ ነው ያዘዛችሁ? ኖ መሬት ላይ በእጁ ጻፈ። በእጁ ጻፈ ማለት እዛ ጋር የሰጠውን ሕግ የሰጠሁት ማን ነኝ? እኔ ነኝ። ምክንያቱም ሕጉ ምን ተብሎ ነው የሚጠራው? ስሙ አቤት፣ በእግዚአብሔር ጣት የተጻፉ ትእዛዛት ነው። ሙሴ አይደለም የሰጣችሁ። ደረረረረ ኢትዮጵያዊ ስለሆንን ኢየሱስም በምድር ላይ በእጁ ጻፈ። ወደ ምርምር ነው የሚወስደን። ምን ይሆን የጻፈው? ምን ብሎ ይሆን የጻፈው? ሰዎች ይፈላሰፋሉ። አንዳንዶቹ እኔም ይመስለኝ ይላል። በትክክል ነው የምላችሁ እንደዚህ ያሉትን ማለት ነው። አንድም ክርስቶስ በምድር ላይ በእጁ ሲጽፍ የሁሉም ሊወግሩ የመጡ ሰዎች ኃጢአታቸው ግንባራቸው ላይ ተጻፈ ይሉሃል። የለም እንደሱ የለም፣ መጽሐፍ ውስጥ የለም እንደሱ የሚል የለም። አይ የተጻፈው እንዲና እንደዛ ነው ብለው ይላሉ። ግን የብሉይ ኪዳን መጽሐፍትን እያጠና የመጣ ሰው ኢየሱስ በምድር ላይ ሲጽፍ ምንም የሚከብደው ትርጉም የለውም። መጀመሪያም ሕጉ ሲሰጥ ሙሴ አቤት ጀመረው ድንጋይ ተሰብሯል ይዘና እኔም ሕጎቹን በጣት ይጽፋለሁ። ስለዚህ እግዚአብሔርም በጣቱ ጻፈበት። ሕጎቹ ምን ተባሉ? በእግዚአብሔር ጣት የተጻፉት ትእዛዛት ተባሉ። ስለዚህ እግዚአብሔር ጣት ይገባቸዋል። ሕግን ስርዓትን ሰጪ አስተዳዳሪ መሪ እሱ ነው ለማለት ነው። በትንቢተ ዳንኤል መጽሐፍ ላይ እናውቃለን። ንጉሱ የእግዚአብሔርን ቤት ዕቃዎች ይዞ ሲሳከርበት እየጠጣ ክርስቶስን የሚገልጡ ኢየሱስን የሚገልጡትን የወርቅ ዕቃዎች በውስጡ ወይን የሚቀዳባቸውን እነዛን የወርቅ ዕቃዎች አምላክ በስጋ መጣ ማለት ነው። ያንን ሲቀልድ ሲጫወትበት ንጉሱ ጣት ተገለጠችና ግድግዳው ላይ ጻፈች። ማኔ ቴቄል ፋርሲን ማኔ ቴቄል ፋሬስ የምንለውኛ ያቺ ጣት ነች የተገለጠችው። ማኔ ቴቄል ፋርሲን በቃ ተመዝነ ቀለ ተገኘ። እግዚአብሔር አምላክም መንግስትን ለፋርስና ለሜዶን ነገስታት ሰጠው ብሎ ጻፈ። ያ ጣት ግን ዳንኤል መጽሐፍ ላይ አሕዛብና ነገስታትን ሁሉ ይገዛ ዘንድ ስልጣን ተሰጠው። ማን? የሰው ልጅ የሚመስለው የሱ ጣት ነበረች። ያው ነው የመጣው። መጣና ሙሴ ተወግራ ትገደል ብሎ አታመንዝር ብሏል ምናምን ሲል ጻፈ። ዛት ሚንስ ምንድነው? አያም ያህዌ ነኝ። ስታመልኩት የነበረው ለሙሴ ሕግን የሰጠሁት የእስራኤል አምላክ እኔ ነኝ። ለሙሴ የተገለጥኩት እኔ ነኝ። ሕጉን የጻፍኩት እኔ እንጂ ሙሴ አይደለም። አሁን ደግሞ ጸጋና እውነትን ይዤ መጥቻለሁ። እውነቱ አንተም እናንተም እሷም ኃጢአተኛ መሆናችሁ ነው። ግን ደግሞ መፍትሄ አለው። ኃጢአታችሁን ካመናችሁ የሚያድን ጸጋ እኔ ጋር አለ። ጸጋና እውነትን ተሞልቼ ነው የመጣሁት። እውነታው ተወጋሪቱም ሊወግር ድንጋይ በኪሱ ተሸክሞ የመጣውም ሁሉም ኃጢአት አለው። ከእናንተ መካከል ኃጢአት ያልሰራ ቀድሞ ይወገራት። ሁሉም አልተያዘም ነበር እንጂ ለካ በጨዋታ ውስጥ አልፏል እና ተሸነፉ። ጸጋው ደግሞ እመኑ ነው። እውነት ነው ጌታ ሆይ ለካ አንተ ፊት ሁሉም ነገር ግልጥ ነው ብለው እዛው እንደመቆየት እንደ ሴትየዋ አንድ በአንድ ሄዱ። ዛት ሚንስ እውነቱ ተገለጠ፣ ግን ጸጋን መቀበል አልፈለጉ። ሴትየዋ እውነቱን ታውቃለች፣ ኃጢአተኛ ነች፣ መካድም አትችልም፣ እጅ ከፍንጅ ነው። ነገር ግን ጸጋ ፊት ቆየች። ብቻውን ንጹሕ ሆነውና ብቻ
ብቻዬን ኃጢአተኛ ነኝ ያለችው ሴትዮ ሲገናኙ ምንድን ነው የሚሆነው? ደህንነት ነው የሚሆነው፣ አቅም ነው የሚሆነው። ይሄ ሆነ። ሌላው የብሉይ ኪዳን ነቢያት በሚናገሩ ጊዜ በብሉይ ኪዳን ውስጥ በኦሪቱ ዘመን ሲናገሩ ማለት ነው አንዳቸውም እቺን ሐሳብ ያዙ። አንዳቸውም ነቢያት ስለ ሰማያዊ ነገር ስለ ላይኛው ዓለም ትንቢት ተናግረው አያውቁ። ራሱ ኪዳኑም አይፈቅድላቸውም። ኪዳኑ ከምን ጋር የተሳሰረ ነው? ከምድር ጋር የተሳሰረ ነው። ሶስት ወገኖችን ስናስተምር ታስታውሳላችሁ። እስራኤል ጥሪዋና ቤተ ክርስቲያን ጥሪዋ ይለያያል። እስራኤል ጥሪዋ ምንድን ነው? አቤት ከምድር ወደ ምድር ነው፣ ምድራዊ። ቤተ ክርስቲያንስ ከሰማያዊ ጥሪ ተካፋዮች የሆናችሁ አይደል የሚለው። እነሱሳ አቤት ከኡር ምድር አወጣው፣ ቀጥሎ ሄደ ወደ ካራን ምድር ገባ፣ ከካራን ምድር ወደ ግብጽ ምድር ወረደ፣ ከግብጽ ምድር ወደ ከነዓን ምድር ገባ። በረከቱሳ የምድርንም በረከት ትበላላችሁ። ዘዳግም 8 ስንዴ፣ ገብስ፣ ሮማን ወዘተ ትበላላችሁ። ጎተራችሁ ይሞላል፣ ትጠግባላችሁ። ሆዳችሁ ሲሞላ እግዚአብሔርን ታመሰግናላችሁ። ምድር ነው። ቀጥሎስ ከምድርም ላይ መዳብን፣ ወርቅን፣ ነሐስን ሁሉ ወደምታገኙበት ምድር አፈልሳቸዋል። እና ነቢያቱስ ምን ይላሉ? እሺ ብትሉ ብትታዘዙ እላይ ነው ታች የምድርን በረከት ትበላላችሁ። እምቢ የምትሉ ከሆነ ደግሞ ሰይፍ ይበላችኋል። ባጭሩ ወይ ትበላላችሁ ወይ ትበላላችሁ። በዚህ ያልቃል እስራኤል። እኛስ ጋር ከሰማያዊ ጥሪ ተካፋዮች ናቸው ወንድሞቼ። የምድር በረከት ኖ በሰማያዊ ስፍራ ላይ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት አይገናኝም አይደል? አይገናኝም። ጥሪያቸው ምድር፣ ጥሪያችን ሰማያዊ። በረከታቸው ምድራዊ፣ በረከታችን ምናዊ? ሰማያዊ። ስለዚህ የእስራኤል ነቢያት ውስጥ ትንቢታቸውን ስታነቡ ብትሉ በቀኝ መቀመጥ፣ የዘላለም ሕይወት፣ ጽድቅ፣ መውረስ፣ ልጅነት፣ ሰማያዊውን መንግስት የሚመጣውን ዓለም በተመለከተ የለም። አይወር ዝም ወሬያቸው ሁሉ ምንድን ነው? እግዚአብሔር ከግብጽ ምድር ያወጣል ያስገባሃል። እምቢ ካላችሁስ ወደ ባቢሎን ምድር ትሄዳላችሁ። እሺ ካላችሁስ የምድርን በረከት ትበላላችሁ። እዚሁ መሬት ላይ አሁን እንግዲህ ይሁላችሁ የአዲስ ኪዳን ትንቢት ተናጋሪ፣ የአዲስ ኪዳን ጸላይ፣ የአዲስ ኪዳን ቃል አስተማሪ፣ የአዲስ ኪዳን ወንጌል ሰባኪ ሚሳሳተው የኪዳን መዛባት ውስጥ ገብቶ የቤተ ክርስቲያን ጥሪ ወዴት እንደሆነ ሲስት የምድር ጥሪ ላይ ይቆያል። በረከቷን ሲስት ህዝቡ እንዳልተባረከ ገና የምድርን በረከት ሊበላ ቁጭ ብሎ እየጠበቀ ነው። አገልጋዩም የምድርን በረከት ለህዝቡ ሊያበላ መከራውን እየበላ እዛ ጋር ግን ያለው ነገር በክርስቶስ የተጠናቀቀ ነው። ኢቭን ትባረካላችሁ የሚል አዲስ ኪዳን ውስጥ የለም። በክርስቶስ ኢየሱስ በሰማያዊ ስፍራ ላይ በመንፈሳዊ በረከት ሁሉ የሚባርከን ይባርከን ነው። የባረከን ምን ይሁን? የባረከን ይባረክ። የተጠናቀቁ ነገሮች ናቸው ማለት ግን ዘፍጥረት ላይ ካልባረከኝ አልለቅህም ብሎ ለመነው ጥሩ። አሁንም ግን በአዲስ ኪዳን ሆኖ ካልባረከኝ አልለቅህም የሚል ሰው የለም። ችግር የለውም። ሰውየው ከጥሩ ነገር ተነስቶ ሊሆን ይችላል። ግን ችግሩን፣ ድህነቱን፣ ኑሮን እያሰበ ይሄን መዝሙር የሚዘምር ሰው የለም። የሰው ሀብት ሁሉ እየቆጠረ ጌታ ሆይ እኔ መቼ ነው የምባረከው? ምን እንደሆነ አያውቅም። አቤት እንደተባረከ አያውቅም። በነገራችን ላይ በረከት ማለት የሚመጣው ጥቅማ ጥቅም ሳይሆን ጥቅማ ጥቅሙን የሚያመጣው ቀድሞ የተነገረ ቃል ነው። ባጭሩ ምንድን ነው? እግዚአብሔር አብርሃምን የባረከው መቼ? አቤት አብርሃም አቤት ውጣ እና የባረኩ ባርካለሁ። ሰውየው ምንድን ነው? ኪስ ባዶ። ሚስትየው ምንም አትወልድ እና ምንም የለም፣ ኪስ የለም፣ ምን የለም። ሚስትየውም እንደዛው ልጅ ምንም የለም። እግዚአብሔር ግን ባረከው። ከብዙ ጊዜ በኋላ ወርቅ፣ ግመል፣ ምናምን ብር ምናምን ነገር አገኘ ሰውየው እና እግዚአብሔር ባረከው አይደል? አሁን ነው ያኔ ነው የባረከው። ቀድሞ ነው የተባረከው ሰውየው። በባዶ ኪስ የተባረከ ነው። ከዛ በኋላ የሚመጡት ነገሮች ሁሉ ውጤት እንጂ በረከት አይደለም።
በአዲስ ኪዳን ደግሞ ይሄ የበለጠ ተብራራ ማለት ነው። ባጭሩ የብሉይ ኪዳን ነቢያት ኪዳኑ ራሱ ያስገድዳቸዋል ስለምን ብቻ እንዲያወሩ? ስለ ምድሩ ብቻ፣ በምድር ዙሪያ ላይ ነው የሚያወሩት። በእስራኤል በኢየሩሳሌም ባለው ጉዳይ ላይ ነው የሚያወሩት። ከምድር በረከት ጋር ነው የሚያወሩት። የብሉይ ኪዳን መጽሐፍትን ሁሉ ዝም ብላችሁ ስታያቸው ትንቢቶቹ ኢሳይያስ፣ ኤርምያስ፣ ሕዝቅኤል፣ ዳንኤል ሁሉንም ዝም ብላችሁ ስታዩ ሁሉም የሚያወሩት ሙሉም ብትጨምቁት ብትደረደሩት አራት ቦታ ነው፣ አራት አይነት መልእክት ነው ያለው። ያን የሚያክል መጽሐፍ አራት አይነት መልእክት ነው። አጭርምቱን ትልቅ መጽሐፍ አራት መልእክት ነው ያለው። አንደኛ በዛ ዘመን ላይ ህዝቡ ካሉበት ነገር ተነስተው በደል በድለው ወይም ኃጢአት ሰርተው ሊሆን ስለሚችል ንስሐ ግቡ ተመለሱ የሚል ሌላ ሁሉም ተመለሱ ይላል እግዚአብሔር፣ ተመለስ ይላል፣ ተመለሱ ነው። ሁለተኛ ባይመለሱ ምን እንደሚመጣባቸው ከምድራችሁ ላይ ነቅላችኋለሁ፣ ወደ ሩቅ ምድር አፈልሳችኋለሁ፣ ምድራችሁ እንደዚህ ይሆናል፣ ሰማዩን አደርቅባችኋለሁ፣ ምድሩ ብረት ይሆናል፣ ሰማዩ ናስ ይሆናል፣ ከላይ አይዘንብም ከታች አይበቅልም፣ ወዘተ 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 የሚል የፍርድ ቃል ነው። ሶስተኛው ቢመለሱ ቢፈወሱ ምን እንደሚያገኛቸው፣ ምድር እንደምትባረክ፣ እንደሚበለጥጉ፣ ከህዝብ በላይ እንደሚሆኑ፣ ከሀገር በላይ እንደሚሆኑ። ሁል ጊዜ ግን በሁሉም ትንቢት የማይቀረው አራተኛው መልእክት መሲህ እንደሚመጣና ያን ቀን ህዝቡ ሙሉ ረፍት ውስጥ እንደሚገባ መናገር። ሙሉ ስታነቡ ብትሉ ከዚህ ውጭ አታገኙ። ህዝቡን ተመለስ ይሉታል። አንድ ካልተመለሰ ቢመጣበትን ይነግሩታል። ሁለት ከተመለሰ ምን እንደሚገጥመው ይነግሩታል። ሶስት አራተኛ ላይ ግን መሲህ ግን አንድ ቀን ሲመጣ እስራኤል ኃጢአቱ ይወገዳል፣ ያን ጊዜ ተዘልሎ ይቀመጣል። እነዚህ ናቸው ሰማይ ቤት፣ የእግዚአብሔር ልጅነት፣ የአብ ልጅነት፣ በክርስቶስ መጠቅለል፣ የክርስቶስ አካል ውስጥ መግባት፣ ቅድስት ቤተ ክርስቲያን፣ የክርስቶስ አካል እሱ ራስ ሆኖ ወዘተ የለም፣ አይታሰብም። ስለዚህ ጳውሎስ ኤፌሶን ላይ ምን አለ? አሁን ስለ ቤተ ክርስቲያን የመጣው መገለጥ እሱ ራስ ሆኖ እሱ አካል ሆና አንድ ሰው የሚሆኑበት መገለጥ አሁን ስላለው የእግዚአብሔር በእግዚአብሔር ልጅ በኩል ከእግዚአብሔር ጋር ስላለው ህብረት የክርስቶስ የአካሉ ብልት ሆኖ ስለመገጠም ክርስቶስ በአብ ውስጥ አብ በክርስቶስ ውስጥ እኛ በክርስቶስ ውስጥ ገብተን ያለንበትን ስርዓት ኤፌሶን 3 ላይ ከቀደሙት ትውልዶች ተሰውሮ የነበረ ምንድነው? ምስጢር ነው ይላል። ለኢሳይያስ አልተገለጠም፣ ለሙሴ አልተገለጠም፣ ለኤርምያስ አልተገለጠም፣ ለዳንኤል አልተገለጠም። ከቀደሙት ትውልዶች ተሰውሮ የነበረ ምስጢር ነው። አሁን በማን በኩል ነው የተገለጠ የሰበከ ያለው ጳውሎስ አለ? በእኛ በሐዋርያቱና አብረውን በሚያገለግሉ ነቢያቶች አሁን ተገለጠ። አሁን እየተሰበከ ነው። ምን? ይሄ ምስጢር። ለቀደሙት ግን ሙሴ፣ ኢሳይያስ፣ ኤርምያስ፣ ሕዝቅኤል፣ ዳንኤል ወዘተ ተሰውሮ የነበረ ምስጢር ነው። ስለዚህ ምን ታያላችሁ? የብሉይ ኪዳን ነቢያት በሚያወሩት ወሬ ውስጥ ይሄኛውን አይነት መንፈሳዊ ነገር አልተናገሩም፣ አልተገለጠላቸውም፣ አልተሰጣቸውም። ስውር ነበረ፣ ምስጢር ነበረ። ግን በዛ ውስጥ ግን እግዚአብሔር ይሄ ዘመን እንደሚመጣ አዲስ ኪዳን እንደሚሆን አሕዛብ እንደሚጎበኘው ጸጋ ግን እዛ ውስጥ ብልጭ ይል ነበር። አያስተውሉም። ይገለጥ ነበር፣ አያስተውሉም። ለምሳሌ እስራኤል ሲመጡ ከግብፅ አገር ሲወጡ ከአሕዛብ ጋር እንዳትጋቡ እንዳትነካኩ በጭራሽ አለ። ከዛ ግን ትንሽ ሲሄዱ ጋለሞታይቱ ረዓብ በእምነት ያው መጽሐፉ በእምነት ጸደቀች፣ በእምነት ከእስራኤል ሕዝብ ጋር ተደባለቀች። ሰልሞን የሚባል ሰው አገባት፣ ጭራሽ የዳዊት ቅማያት ሆነች። ይሄ ምን ይባላል? በዛን ዘመንም ሕግም ተሰጥቶ እግዚአብሔር ግን ጸጋን ብልጭ ያደርግ ነበር። አሕዛብ ሲቆጡ ሩት ገባች። ጸጋ ነው፣ ሕግ አይደለም። ይሄ ሙሴ ሊሆን አይችልም፣ ክርስቶስ ነው፣ ቦዔዝ ነው የሚሆነው። ብልጭ ይል ነበር። ሌላ ኢየሱስ የጠቀሰው አለ። በብሉይ ዘመንም ሕጉ ቢመራም ምድራዊ ስርዓትም ቢሆን መንፈሳዊ ነገር እንደሚጀመር አሕዛብ የሚካተቱበት ቤተክርስቲያን የምትባል ነገር እንደምትመጣ የሚያመለክቱ ነገሮችን እግዚአብሔር ያደርግ ነበር። ለምሳሌ ነቢዩ ኤልያስ በእስራኤል ምድር ላይ ረሃብ በገባ ጊዜ እግዚአብሔር እንዲህ አለ። የት ሊሄድ ሲለው እግዚአብሔር ምን አለው? ሂድና ሰራፕታ የሚባል ምድር ግባ። ጭልጥ ያለ የአሕዛብ ሀገር፣ እስራኤላዊ ያልሆኑ ተስፋ የሌላቸው ኪዳን የሌላቸው ሰራፕታ ሄደ። አንድ ሴትዮ አለች፣ እሷ ቤት ተጠለላሉ።
ሄዶ አሕዛብ ሴትዮ ቤት ገብቶ የችግሩን ጊዜ አሳለፈ። ጌታ ኢየሱስ ያንን ጠቀሰ። የእስራኤል ልጆች አልቀበል ሲሉት፣ አይሁድ አልቀበል ሲሉት ችግር የለም። ነቢዩ ኤልያስ በረሃቡ ዘመን በእስራኤል ዘንድ በኪዳኑ ሕዝብ ዘንድ ማለት ነው ብዙ እናቶች ብዙ ሴቶች እያሉ እግዚአብሔር ግን ሂድ ያለው ወደ ሰራፕታዋ እመቤት ነው። ለምን ይመስላችኋል? በቃ ነደዱ፣ ተናደዱ። ምን ማለት ነው? እስራኤል የተስፋ እናቶች፣ የተስፋ ቃል ኪዳን የአብርሃም ልጆች እዚህ የተገረዙቱ ዘሮች ልጆች እያሉ አሕዛብ ይጎበኛሉ ልትለን ነው? አሕዛብ ይድናሉ ልትለን ነው? ኢየሱስ ላይ ያ ሁሉ ቁጣ የመጣው አሕዛብም በብሉይ ኪዳን እግዚአብሔር ሳታውቁ አስገብቷቸዋል። እግዚአብሔር ፕሮግራም ውስጥ እንዳስገባቸው ያን ጊዜ የሚናገር ነበር። አሁንም እናንተ መንጎቼ ናችሁ፣ ሌሎች በጎችም አሉኝ አመጣለሁ፣ ሁሉም በአንድ መንግስት ውስጥ ይቀመጣሉ አለ ጌታ። አያችሁ፣ በብሉይ ኪዳንም ነገርዬ ብልጭ ይላል እንጂ የተገለጠ አይደለም። ኤፌሶን 3 አሁን ላለው ትውልድ አሁን ላሉት ሐዋርያትና አብረዋቸው ለነበሩት ነቢያት ማለት ለነ ጳውሎስ ለነ ጴጥሮስ ብቻ ሳይሆን ለነ ጢሞቴዎስ፣ ስልዋኖስ ወዘተ ለነዚህ አሁን ተገልጦ የተሰበከ ያለው ራስና አካል ቤተ ክርስቲያንና ክርስቶስ መንፈሳዊ አካል ይሄ ነገር ለቀደሙት ትውልዶች አልተገለጠም፣ ተሰውሮ የነበረ ምስጢር ነው። እና የብሉይ ኪዳን ነቢያት የሚያወሩት በእስራኤል ገጸ ምድር ከእስራኤል ጋር የተገናኘ ከምድር ጋር የተገናኘ ብቻ ነው የሚያገኝ። ምናልባት ኢሳይያስ አዲስ ሰማይ አዲስ ምድር ሲል ለኛ ሊመጣ ስላለው ነገር እንዳይመስለን ያው የእስራኤል መታደስ ነው፣ የምድር ስርዓት መቀየር ነው፣ የሺው ዓመት መንግስት ነው እሱኛው የሚያወራ ይሄ ነው። እንደገና የብሉይ ኪዳን ነቢያት ነው። ሁለተኛ ዜና 24:19 ፍርድ ሲጓደል ወዘተ ያገለግሉ ነበር። ትንቢት ለዛ ያገለግል ነበር። የሚናገሩት እንደዚህ ነገር ነው። ለምሳሌ ፍርድ ተጓድሏል፣ ነገስታት ህዝብን ሲያማርሩ፣ ወንጀል ሲበራከት ወዘተ እንደዚህ ያገለግሉ ነበር። ሁለተኛ ዜና 24:19 ምን ሊሆን ወደ እግዚአብሔር የሚመልሷቸው ዘንድ ነቢያትን ይሰድላቸው ነበር፣ መሰከሩባቸው፣ እነርሱ ግን አላዳመጡም። ማለት ህዝቡ መስመር ሲወጣ ከእግዚአብሔር አምልኮ ሲወጣ ቅዳሜ ሰንበትን ያን ጊዜ ሲሽሩ ወዘተ እንደ ህጉ አልኖር ሲኑ ምን ይልካል? ወደ እግዚአብሔር የሚመልሷቸው ዘንድ ምኖችን ይሰድላቸው ነበር? ነቢያት። ለዚህ ያገለግሉ ነበር ህዝቡን ለመመለስ። ነህምያ 9:30 ላይ እንደዚሁ ታገኛላችሁ ለምትጽፉ ማለት ነው። የብሉይ ኪዳን ነቢያት ህዝቡን እስራኤልን ወደ አምልኮተ እግዚአብሔር ለመመለስ እግዚአብሔር ይጠቀምባቸው ነበር። ያ ብቻ አይደለም። ሌላው የብሉይ ኪዳን ነቢያት የእግዚአብሔርን ፍርድ በህዝቡ ላይ ማለት ህጉን ስለተላለፉ ፍርድ ወይ ደግሞ ህጉን ቢጠብቁ ደግሞ ሽልማት ወይም ደግሞ ዋጋቸውን ከእግዚአብሔር እንደሚያገኙ ምድራዊ በረከት እንደሚያገኙ ይናገሩ ነበር። ቅድም ያልኳችሁ የኢሳይያስ ይበቃናል። ኢሳይያስ የተናገረ እሺ ብትሉ ብትታዘዙ ማለት የሙሴን ህጎች ብትታዘዙ ብትፈጽሟቸው የምድርን በረከት ትበላላችሁ። እምቢ የምትሉ ከሆነ ማትታዘዙ ማለት አምልኮተ እግዚአብሔር ከተጓደለ፣ ቅዳሜ ሰንበት ከተሻረ፣ ከተማይቱ ደጆች በቅዳሜ ቀን ከተከፈቱ፣ መገበያየት ከጎረቤት ሀገር ከተጀመረ እንደዚህ ከሆነ ሰይፍ ይበላችኋል ይላቸው ነበር እግዚአብሔር። ለዚህ ምን ያወሩ ነበር የብሉይ ኪዳን ነቢያት? ካልታዘዘ ፍርድ፣ ከታዘዘ ደግሞ የምድር በረከት አለ ብለው ያወሩ ነበረ ማለት ነው። እና ሁልጊዜ ህዝቡ ከታዘዘ ግን የሚያገኘው በረከት ምናይ ብቻ ነው? አቤት አሁን የእስራኤል ልጆች የሙሴን ህግ ቢታዘዙ የሚያገኙት የእግዚአብሔርን ልጅነት ነው አይደል? ነው የኃጢአት ስርየት ነው ይገኛል? የለም ምንድነው? አዲስ ሰማይ አዲስ ምድር በእግዚአብሔር ቀኝ መቀመጥ። እንደው ሙሴ ራሱ አምሮስ መጥቶለት ያውቃል? ጌታ ኢየሱስ በጳውሎስ በኩል ባይነግረን ጳውሎስ ምን አለ? ይሄኛው ሚስጥር አሁን ላለነው ሐዋርያትና አሁን አብረውን ለሚያገለግሉ ነቢያት ብቻ የተገለጠ ነው እንጂ የቀደሙት ትውልዶች ተሰውሮባቸው ነበር። ስለዚህ አንበቀኙ አለን፣ የእግዚአብሔር ልጅ ነን፣ ጠላት ከእግራችን በታች ነው፣ መንፈሳዊ ነገር አይመጣላቸውም። ሌላ የሚናገሩት ደግሞ ከሁሉ በላይ መሲህ ሲመጣ ወደፊት እስራኤል ስለሚያገኙት በረከት የእስራኤል በረከት ነው የሚያወሩት። ባጭሩ አንድ ቀን ማን ይመጣል የሚል ነው ትንቢት። መሲህ ይመጣል፣ መሲህ ይወለዳል። ሁሉም ነቢይ ኢሳይያስ ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል፣ አማኑኤል ይሉታል። እነ ኤርምያስ ትንቢት ተናገሩ፣ የጽድቁ ቁጥቋጦ ይበቅላል።
የጽድቅ ቁጥቋጥ ይወጣል፣ በዙፋኑ ላይ ንጉስም ካህንም የሚሆን ይመጣል። ምን ያልተናገሩታል? ሆሴ ሄደ ጋለሞታይቱን በገብስ መስፈሪያ ገብስ ሰፍረ ሄደ ገዛትና ወደ ቤት አምጣት አግባት። ሆሴ ሆሻያ ሆሴ ዛት ሚንስ የሹዋ ሆሴ ማለት መድኃኒት ማለት ነው። የሹዋ ማለት ወይም ኢየሱስ ማለት እግዚአብሔር መድኃኒት ነው ማለት ነው። ዘሴም ነው ትርጉሙ። ግን የተባለ ምንድነው? ሂድና ኃጢአተኛይቱን ሂድና ጋለሞታይቱን በመስፈሪያ ገብስ ሄደ ገዝታ አምጣት፣ ቤት አስገባት። አዎ ኃጢአተኛ ነሽ፣ አዎ ርኩስ ነሽ፣ አዎ ከእግዚአብሔር ስርዓት ውጭ ነሽ። እኔ ነቢይ ነኝ፣ እኔ ሆሴ ነኝ፣ እኔ ንጹህ ነኝ፣ ግን ወድጄሻለሁ። ገዝተ አምጣት። ገብስ ታውቃላችሁ ከእህል መካከል መጀመሪያ ተዘርቶ የሚበቅለው ዛት ሚንስ ከሙታን የተነሳው ከወንድሞችም ከትንሣኤ ምን የሆነው በኩር የሆነው ኢየሱስ ገዝተ አግባት እንደተባለ እነዚህ ሁሉ ነቢያት የመሲሁን መምጣት የሚያመለክት ነገሮች ያልተናገረ ነቢይ የለም። እንደው መወለዱን እንኳን መናገር ያልቻለው ምክንያቱም የብሉይ ኪዳን ነቢያት ሙሉን መገለጥ አንድ ነቢይ ሙሉን አይጨርስም። አንዱ ኢሳይያስ መጸነሱን መወለዱን ይነግርሃል። ከዛ ደግሞ ማክሲመም ሄዶ ደግሞ መከራውን ስቃውን ይነግርሃል። እነ ዳንኤል ደግሞ ምድርን ሲገዛና ሲያስተዳድር ያያሉ። እነ ኤርምያስ ጻድቅ ቁጥቋጥ ወጥቶ ንጉስም ካህንም ሆኖ እስራኤልን ሲመራ ያዩታል፣ እየከፋፈሉ ማለት ነው። ዳዊት ደግሞ በክፋተኞች ጉባኤ ተይዞ ሲሰቀል ሲደቅ ያየዋል። ዘካርያስ ደግሞ ዳዊት አንተ ሲቀጠቀጥ ነው ያየኸው፣ አዎ። ኢሳይያስ አንተ ሲንገላታ ነው ያየኸው፣ አዎ። እኔ ደግሞ በኃይል ሲመጣ አየዋለሁ። እግሮቹ ተራራ ላይ ሲረግጡ አገሩ ለሁለት ሲደረመሳ ያለው፣ በምድር ላይ ተቀምጦ ሲፈርዳ ያለው፣ ሁሉም ያረጉትን ስደረድረው ከመሲሁ ጽንሰት እስከ ዳግም ምጽአቱ በዓለም ላይ እስከ መንገሱ ያለውን አሕዛብን ሁሉ ማሰቡን የሚናገር ትንቢት ይወጣዋል ማለት ነው። እና የብሉይ ኪዳን ነቢያት በዚህ አገልግለዋል። የእስራኤልን ሕዝብ በመፍረድ በመዳኘት ቅዱስ መጽሐፍ በመጻፍ በዛ ደግሞ በተናገሩት ነገር ውስጥ የሚናገሯቸው ነገሮች ሁሉም ትንቢት ስታነቡ ምን ብያቸዋለሁ? ሕዝቡ ንስሐ እንዲገባ፣ ንስሐ ከገባስ የምድርን በረከት እንደሚበላ፣ ካልገባሳ ሰይፍ እንደሚበላው የመጨረሻውና ሁሉም የሚናገሩት ትንቢት ምንድነው? ማን ይመጣል? መሲህ ይመጣል። የተቀባው ይመጣል። የአብርሃም ልጅ ይመጣል። የዳዊት ልጅ ይመጣል። ጻድቅ ቁጥቋጥ ይነሳል። የዳዊት ዘር የእሴይ ግንድ ይመጣል። ክርስቶስ ይመጣል። ዳዊት በግልጽ ስሙን ጠቅሶ ክርስቶስ ብሎ አለቆች በእግዚአብሔርና በተቀባው ላይ ተነሱ ብሎ ስሙን ጠቅሶ የእግዚአብሔር ልጅ ብሎ ምሳሌ መጽሐፍ ላይ እግዚአብሔር ስሙ ማን ነው? ልጁስ ማን ነው ስሙ እያለ የተናገረ ዳዊት በመዝሙር 2 ላይ እግዚአብሔርና ልጁ እግዚአብሔርና መሲሁ በዓለም ላይ በጥፋቷ እንደሚስቁባት እንደሚያላግጡባት፣ ስለዚህ ያ መከራ ጊዜ ሳይመጣ ቀድማችሁ እግዚአብሔር ደስ እንዲለው የልጁን እግር ሳሙት ብሎ ይናገሩ ነበር። ግልጽ የሆነ የመሲህ መምጣት ትንቢቶች ይነገሩ ነበር። ይህን ይመስላል። ተመስገን የኢየሱስ አባት፣ እናመሰግንሃለን። ክርስቲያን ስላደረክን እናመሰግንሃለን። ኢየሱስን ስለሰጠህን እናመሰግንሃለን። ከእግዚአብሔር ከአባታችን ከውድ ልጁም ከኢየሱስ ጸጋ፣ ምሕረት፣ ሰላም በሁላችን ላይ ይሁን። አሜን።